ምንም አላልኩም። ግን አንተ ልጅ ወለድ ከሄደህ በእኔ ላይ ተራምደክ እሷ ኢቭን ምን እንደምትል ታውቂያለሽ? ፓንት አይቀረው ሙሽሞ የገዛችለት እያለች ላይፍ ላይ ታወራለች። ሄዶ እሷ ጋር ከገባ በኋላ ማለት ነው ትቶኝ እሷ ጋር ከገባ በኋላ አያችሁ ውሽማዬ ባሌን በግድ ወስደው ፓንት አልቀረውም ስትገዛለት ብላ ማለት ነው። በቃ እንዴት ብዬ ልንገርሽ? በቃ ከሴት ልጅ እንደዚህ አይነት ክብር ፍጹም አይቼም ጠብቄም ሰምቼም ሆኜም አላውቅም። ሀቢባ ሆኜም አላውቅም። ከዛ ቀን ጀምሮ እኔም ነፍሰ ጡር ነኝ አቆምኩኝ። ትቶኝ ሄደ። ገንዘቤን እንዳለ ወስድ አሯጦ ሱቅ እንከፍታለን ያለኝን በሙሉ ማለት ነው ብድግ ብሎ ነው የሄደው። ብድግ ብሎ ማለት እኔ አሁን ታውቂያለሽ በዱባይ ህይወት እነኚህ ሰዎች አውጥተው ቢጥሉኝ የምገባው ስትጠይቂው የአንድ ቀን ስህተት ነው አለሽ። አንቺ ምን አንድ ቀን ስህተት ነው ሲለኝ በቃ አንድ ቀን ስህተትም ሆነ የሁለት ቀን ስህተት ልጅ ወልደሃል እኔ በቃ ምንም አልልም ነው ያልኩት። በቃ ምንም እኔ አንደበትም የለኝም ነው ያልኩት። ምንም አንቺም ንግግር ዝመልሽ እኔን የምመልሳት ወደ ቦታው ታሪኩ እዚህ ጋር ነው። እሷ ጠፍታ እዛ ትሄዳለች። ከዛ ወደ መስመር መልሳታለሁ። ታሪኩ እኛ እዚህ ጋር ነን። እሷ ጠፍታ እዛ ትሄዳለች። መልሳታለሁ ወደ ታሪኩ። ስቴፑን ጠብቀሽ በስነ ስርዓት አስረጅን። ጠየቅሽው የአንድ ቀን ስህተት ነው አለሽ። ከዛ አንቺ ምን አልሽ? ምን አደረግሽ? ምን መለስሽለት? የአንድ ቀን ስህተት ነው ሲልሽ እኔ የአንድ ቀን ስህተት እንዴት ከኔ ምን ጎሎ ነው ሄደህ ሌላ ሴት ጋር የአንድ ቀን ስህተት ነው የምትለኝ? ልጅ ወልደክ አምጥተክ እንዴት ልጅን የሚያክል ነገር አቡዬ አንዴ ላውራሽ። ይቅርታ ግን የአንድ ቀን ስህተት ያላት ለሷ አይደለም ለአሜን ነው። ያቺን የአንድ ቀን ስህተት ነው ያቺኛዋን ነው የአንድ ቀን ስህተት ነው በአንድ ቀን ስህተት ነው ያረገዘችው እቺኛዋ ብሎ የሚነግራት እንጂ ለሷ አይደለም። የአንድ ቀን ያማርኛ ራስ አንድ ቀን ስህተት ይላታል ደጋግሞ እየተኛ አብሯት። እንዴት እሷን እኮ አይደለም ያላት ወይ አንደርስ የአንድ ቀን ከአሜን ጋር ያሷል ነው ሲልሽ ምን መለስሽ? እኔ ጥያቄ አዎ ለሷ ሄዶ እኔን ማለት ነው የአንድ ቀን ስህተት ነው ይላታል እሷን ማለት ነው። አንቺ ደግሞ መጥቶ ከሷ ጋር የአንድ ቀን ስህተት ነው ይልሻል። እንደዛ በቃ እኔ እንደዚህ አይነት ሰው አይቻላቅም አልኩሽ። በቃ በህይወቴ ማለት ነው እሷ ያልሽ ውዴ የአንድ ቀን ስህተት ነው ሲልሽ ምን አደረግሽ? የዛለት ምን አደረግሽ? ምን ወሰንሽ? ምን አደርጋለሁ? ምንድነው ምን የማደርገው ነገር አለ? አበርኩኝ በቃ መሄድ ጀመርኩኝ። እንደ ዝም ብዬ መንገድ ላይ ማለት ነው ዝም ብሎ መሄድ ሰው ታውቂያለሽ አይደል? በድን ሆኖ ዝም ብዬ መሄድ ነው የጀመርኩት። በቃ ምንም ከዛ እሷ ላይ ፍቅር ዲዛይን ድርጅቱ ስንት ጊዜ ሰራ? ከዛ በኋላ ይሄን ካወቅሽ በኋላ ምን ያህል ጊዜ ሸፍናችሁ ጉዳዩን ቀጠለ? አልወር ራሱ አልተቀመጠም ወጣ። ማን አባረረው? ማንም አላባረረው። ራሱ ነው የወጣው። አንድ ሰው ውጣ ብሎ ሳያባረረው ለድርጅቱ ሳሳውቋል። ለድርጅቱ እኔ ድርጅቱ ማናጀር ስራለሁ። እኔ ማናጀር አይደለሁም። እሱ ማናጀር አለው ድርጅቱ። ዳንቺስ ቻው ብሎሻል? አልመጣም ከዚህ በኋላ እዚህ ነው የምንቸው ልትበቀይኝ ነው እያለኝ አንድ ቀን ስህተት ነው ብሎ ለእሷ እየነገረ እሷ እያፍጠለጠለችኝ በየሚዲያው ፎቶዬን እየዘቀዘቀ እሷ በቃ ላይፍ መግቢያዋ እኔ ነኝ አልኩሽ። በቃ ላይፍ መግቢያዋ እኔ ነኝ። 24 ሰዓት በኔ ላይፍ ልክ ላይፉ ስከፍት በቃ የኔን ነው። ያቺ ዲቃላ ያረገዘችው ውሽማው በቃ ከሁሉም ሞራልሽን የሚነካው ማለት ነው። ያቺ ዲቃላ ያረገዘችው ውሽማ ወዷን ተቀፍድዳ ትላለች። ከትናንት ወዲያ የኔ ባል ጨዋ ነው ማግጦ አያውቅም እያለች አልነበር? እንዴት እኮ እያለች ሀ ብሎ ዱባይ ሲገባ የሚያውቀው ሴት እኔ ነኝ ያልኩሽ እኮ እኔ ነኝ ያልኩሽ። እኔ የሰው ምስክር የወረቀት ምስክር የለኝም። የእግዚአብሔርና የሰው ምስክር ላቀርብልሽ እችላለሁ። ግን ሰው ልጁ በጣም ልጅ ነገር ነው አይደል? ልጅ ነገር ነው። ልጅ ነው በጣም አማን ልጅ ነው። አማን እንዴ ወጣት ነው። ልጅ አይደለም ወጣት ነው። ይሄ ፎቶ ወጣት እኮ ወጣት ነው። እና የመጀመሪያ ሴት እሱ ዱባይ ላይ የሚያውቀው አንቺን ነው? አዎ እዚህ ቤት ውስጥ የመጀመሪያ ሴት አንድ ሴት ሳይገናኝ የሚያውቀው እኔን ነው። እሱ እንደገባ ነው እዚህ ቤት እኔም የገባሁት። ሀቢባ ነገርኩሽ። እሱ የመጀመሪያው ነሽ ለአሁን እዚህ ዱባይ የመጀመሪያው እኔ ነኝ። ሌላ ሴት አንድ ሴት የለችም። እሱ አሁን ባሌ በሌሌ ማገጠ ምናምን ሰላም ደግሞ ይኸው የመጀመሪያ ነኝ እያለች ነው። አበባ እየላከች ነው። ሰላምን ታውቂያታለሽ? ከሰላም ነበረው እዚህ ሀገር አልነበረችም ሰላም። እኔ አሁን ለታ ነው ሲወራ አንቺ ቤት የሰማሁት። አንቺ ቤት ሲወራ ሰምቻለሁ እኔ ማለት ነው። ግን እኔ አብሬው እየኖርኩኝ ያለሁት ዱባይ ላይ የመጀመሪያው ሴት እኔ 3 ዓመት አስቢው። አብረን ነው ያለነው፣ አብረን ነው የምንወጣው፣ አብረን ነው የምንገባው። ወደ ስራዬ ወይ ሱቅ መጣው ቤቴ ነው። እኔ ከአንዴም ሁለቴ አስወርጄ ለፍቅር ብዬ ለሱ ብዬ ሶስተኛም እንደዛ እኔ በቃ በምን ቃል ራሱ እንደማስረዳሽ ምን አንደበት እንዳለኝ ራሱ እና እኔ ሀቢባ ምንሽ ነገር
በጣም እኔ በህይወቴ ህሊናዬን የታመመው እኔ ፍቅር ዲዛይን አውጥቶ ቢጥለኝ ውጪ ከቤቴ ስራ አትችይም ውጪ ከቤቴ ቢለኝ ማለት ነው አንድ ብር የለኝም። የት ነው የምሄደው? ማጋ ነው የምሄደው? እንደዚህ ሆኜ ሆዴ ቀፍጥጬ ማን ነው የሚቀጥረኝስ? የት ነው የምሄደው? አስቢ። እኔ ልጄ መቼ ነው የምትመጣው እያለች እየጠበቀ እናቴ ታማሚ ናት፣ ስኳር በሽታ አለባት። እናቴ ይሄን ጉድ ብትሰማ ማለት ነው ከኔ ብዙ ህልም ተስፋ ነው ያላት። እናቴ የምትሰማ ጸጥ ነው የምትለው። እኔ አሁን ኢትዮጵያ ራሱ መግባት አልችልም። ሀቢባ ምን ብዬ ነው የምገባው? ወዴት ነው የምሄደው? ምን አለኝና ነው የምገባው? አስቢ። እንደዚህ ሆኜ ነው የምገባው። አሁን እሷ ባሌ ጨዋ ነው የምትለው ሀብሎ የሚያገኝ ዱባይ ውስጥ እኔ ነው አብሬ የሰራው አንድ ቤት ውስጥ አንድ ድርጅት ውስጥ እኔ ነኝ። ሀቢባ ምንጊዜ ተገናኝቷት ሄዶ እንደተገናኛት እራሱ የማውቀው ታሪክ ስለሌለ ነው እንጂ እኔ ማለት ነው በዚህ ልክ እኔ ገደለች። በዚህ ልክ ማለት ነው አንድ ወንድ አንቺ አሁን ባልሽን እያመንሽው አንድ ቤት እየኖርሽ ባሌ ነው ትዳሬ ነው ህይወቴ ነው ብለሽ እንደምትጠረጥሩ ትችያለሽ። እንዴት በዚህ ልክ ይጎዳሻል? እናት እያለው እሱ አሁን የሰው መረጃ የላትም ሊል ይችላል። እኔ ግን የእግዚአብሔር መረጃ አለኝ። እግዚአብሔር ማለት ነው እኔ ሀቢባ አንድ ቀን ቤቴን ስለ ሰውም ሆነ ስለ ራሴ ታሪክ አውርቼ አላውቅም። አንድ ቀን ማለት ነው ግን በቃ በዛ ሀቢባ አልቻልኩም። ጠዋትም ማታ ማልቀስ ነው ፊቴ። ያልገባኝ ነገር ልክ አንቺ ሌላ ሴት በውጭ ከአሜን እንደወለደ ስታውቂ እንትን አልሽው። ቆይ ሰላምን ላስወጣት ቪዲዮ አላበራችም፣ አላስገባሽም። ደግሜ ሰላም ደጋግሜ ኢንቫይት አድርጌሽ ነበር፣ ቪዲዮሽን አላበራሽም። ቪዲዮ ካላበራሽ ላወራሽ አልችልም። እሺ አንቺ እንትን ስትይ ስታውቂ ስትጠይቂው እሱ ደግሞ ስራውን ለቆ ጠፋ። ከፍቅር ዲዛይን ከሚሰራበት መስሪያ ቤት አንቺንም ቻው ሳይል ለቆ ስራውን ጠፋና የት ሄደ? እሷ ጋር ነው ቀጥ ብሎ የሚሄደው። የት ይሄዳል? እሷ ጋር ሄዶ ገባ። እሷ ቤት ገባ። ከኔ ጋር ግንኙነት እንዳለው በደንብ ነው። እኔ ነኝ እንጂ የማላውቀው እነሱ ይተዋወቃሉ። ኢቭን ማለት ነው እኔ አላውቅም። በእርግጥ ባለሽ በግራው ለዛ ሊኖራቸው ይችላል። ለምን በግምት ነው? በግምት አይደለም፣ በግምት አይደለም። ለጥቅም ነው የቀረበሽ ያለች ቦይስ አለ። ልክልሻለሁ በውስጥ። እሺ ይሄንን ያለችሽ መቼ ነው? ለጥቅም ነው የቀረበሽ ያለችሽ መቼ? ከሄደ በኋላ እሱ ከሄደና እሷ ጋር ከገባ በኋላ ነው ያለች። ይሄን ያለች እሱ ሄዶ እሷ ጋር እንደዚህ እኔን እርምጥምጤን አውጥቶ ያለኝ አቡ ምን ብዬ ልንገርሽ? በቃ ሴት ልጅ ብዙ ነገር እንደዚህ ሆና ብዙ ነገር ያምራታል። ሴት ልጅ ብዙ ነገር ትሆናለች፣ ብዙ ነገር ትገዛለች፣ ብዙ ነገር ታደርጋለች አይደለ? ኢቭን እኔ ለራሴ እሱ ማድረግ ያልቻልኩ ሰው ነኝ። ኢቭን ማለት ነው አቡ ኢቭን ይሄን ሁሉ አድርጎኝ፣ ግን እሷ ደግሞ በየሚዲያው እየገባች እሷ እንዲናት ኢቭን የላኩልሽም ቪዲዮ እንደዚህ ሆኜ ሊደበድቡኝ ነው የመጡት። 10 ቀን ገረመኝ ነገር እንዴት ማለት ተበዳይ ማንቺ ሆነሽ ታዲጂ ማንቺ ሆነሽ ለሁለት ሊደበድቡሽ የመጡት ለምንድን ነው? አውጥቶ አልጣላትም ነው። ለምን አውጥቶ አልጣላትም? ከቤቱ ነው። ኖ እንደዚህ አይነት ነገር አልሰማም። በትክክል አስረጅኝ ጉዳዩን። ትሰዳደባላችሁ፣ ትዛዛታላችሁ። እመቤቴ ምስክሬ ነው። አንድ ቀን ሰድቢያት አላውቅም። አንድ ቀን ኮመንት ጽፌላት አላውቅም። እድል ስጭኝ። ስምሽ ማን ነውማ? ስምሽ ማን ነው? ተብለዬ። እሷ ከሄደች በኋላ እሱ ከአንቺ ቤት ሄዶ እሷ ጋር ከሆነ በኋላ ኦኬ፣ እሷ ጋር መኖር ከጀመረ በኋላ አንቺ እና እሱ ታወሩ ነበረ? አንቺ ስልኩን ራሱ ቦልኬ ስልኩን እንኳን ላወራው ማለት ነው እመቤቴን እንድች ቦይስ ራሱ አላረግም። ምን ብዬ ነው የማደርገው? ሄዶ ትቶኝ ሄዶ አላለ ትቶሽ የሄደውን ሰው ምን ብለሽ ነው ቦይስ የምታደርግልን? በቃ ጥያቄ ያልቋል። አንዴ ጠብቂኝ። አንቺ ለመጀመሪያ ጊዜ ከአንቺ ውጪ ሴት ውጪ እንዳለችው ጭራሽ አስረግዞም እንዳስወለደ ባወቅሽ ሰዓት ቲክቶክ ላይ ነው ያየሽው። ቲክቶክ ላይ አማንን አንቺን አማንንና ከሱ የወለደችውን ሴት ልጅ ፖስት አድርጋ ባየሽ ሰዓት ሄድሽና በኢንቦክስ ለሩት ነው ስሟ፣ ለሩት በኢንቦክስ ሄደሽ ይሄ ሰው እውነት ባልሽ ነው ወይ አልሻት። አዎ ባሌ ነው፣ ህጋዊ ባሌ ነው አለች። እንዴ መቼ ተጋባችሁ? መቼ ወለዳችሁ? ከኔ ጋር አንድ ላይ እየኖረ እኔን አስረግዞ እንዴት ነው አንቺን መቼ አልሻት። ከዛ በቃ ጉዳዩ ይኸው ካላመንሽ ብላ የጋብቻ ወረቀታቸውን ላከችልሽ። ከዛን ቀን በኋላ አውርታችሁ ታውቃላችሁ ወይ?
አውርቼው አላውቅም። ከዛ እኔ ማለት ነው እሱን አይደለም ያልኩሽ፣ እሷን ሚስትየውን። ከዛም በኋላ አንቺ ተጻጽፈሽ ታውቂያለሽ ወይ? ኧረ እንኳን ልጽፍላት ማለት ነው። እንደዛ ከሆነ መቼ ነው በቲክቶክ ቮይስ መላክ አይቻልም? መቼ ነው ታዲያ ለጥቅም ነው የሚፈልግሽ ብላ የላከችልሽ ቮይስ? መቼ? በቲክቶክ አይደለም የምልሽ ነገር እሱ በዋትስአፕ ነው ያለችኝ። አልመለስኩላትም። አሳይሻለሁ። ቁጥርሽን ከየት ቮይስ አድርጋልኝ የምትከበሪ ሴት መስለሽ ቁጥርሽን ከየት አመጣች? በቲክቶክ ነበር የተጻጻፋችሁት? ቁጥርሽን ከየት አመጣች? በቲክቶክ አይደለም በዋትስአፕ ነው የመጣችው። በአካል ራሱ አገኘዋት። አላምን ብዬ ትዋሻለሽ ምናምን ስላት በአካል ራሱ አገኘዋት። እኔም ደብቅሽ ነገር የለም። በአካል እንዴት እንዳገኘሻት ስቴፑን ንገሪኝ። እያደከምሽኝ ነው። በኢንቦክስ ተጻጻፋችሁ አለቀ አልሽኝ። ከዛ መቼ ተቀጣጠራችሁ? መቼ ተቀጣጠራችሁ? ስቴፑን ሀቢባ በውስጥ እንዳወራዋት አላምን ስላት እንገናኝ አልኳት። የሱ ልጅ ናት ልጅቷን እያስለቀሰች የሱ ልጅ ነው አለችኝ። የሱ ልጅ ናት አለችኝ። ህጋዊ ፈቅደንና ወደን የተዋደድን ነው አለችኝ። እኔ አላምንሽም ስላ መጣች። ነይ ብዬ ጠራዋትና መጣች። ስታሳይኝ ወረቀቱ እንደዛ ነው እና ከዛ እሱ ተኝቶ ነበረ። ከዛ በቃ እኔን ጭራሽ ላለማየት ማለት ነው መደበቅ ጀመረ። እኔ ፊቴን ላለማየት ፊቴን ሞልቶ ማለት ነው ላለማየት በቃ እኔ መሸሽ እንኳን እንደዚህ ነው ብሎ የማስረዳት ነገር አለ አይደለ? እንደዛ ብሎ ራሱ በስንተኛው ቀን ነው እኔን ለማስረዳት እንትን ያለው ማለት ነው። በአንድ ቀን ነው እንጂ እሷን ወድጄ አይደለም ያለ። ከዛ እኔ ሶስተኛ ሳረግዝ ደግሞ እኔ ሙጥጥ አርጎ ሰድቦኝ ትቶኝ ወለል ብሎ ሄዶ እሷ ጋር ቀጥ ብሎ ደረቱን ነፍቶ ሄደ። እሺ አልኩኝ። ምንም በቃ ለሶስተኛ እኔ ደግሞ ማስወረድ አይዲን ባላሰራ አቡ እኔ ምን እንደሆነ ታውቂያለሽ? በቃ እርግዝናው ሳይስፋፋ ቀጥ ብዬ ወደ ሀገሬ ልገባ ነበር እቅድ የሚኖረኝ። ግን አርግዣለሁ። እናቴ ቤት ነው የምሄደው፣ አባቴ ቤት ማጋ ነው የምገባው። ምን ገብቼ ሴት ነኝ ነው የምለው ቤተሰብን ብዬ ጸጥ አልኩኝ። እርግዝና ወደኋላ ተመለሽ። አሁንም አንቺ ያወቅሽው ኦልሬዲ እርጉዝ ነበርሽ እኮ አይደል? ስታውቂ የስንት ወር እሷ ለራሱ አንቺ ዝም በይ ሀቦ አንዳንድ ጠይቂያት እንትን ስላለባት ነው ልጅቱ። እንግዲህ ለምረዳታለሁ። እሺ ውዴ አንቺ ስታውቂ እሱ በውጪ ልጅ መውለዱን ስታውቂ የስንት ወር እርጉዝ ነበርሽ? እኔ የሁለት ወር እርጉዝ ነበር። የሁለት ወር እርጉዝ ነበርሽ። እሱ እርግዝ መሆንሽን የሶስተኛ የነገርሽው መቼ ነው? ወዲያው እንደቀረ ነው ፎቶ የላኩለት። እንደቀረ ፔሬዴ እንደቀረ ወዲያውኑ ፎቶ አንስቼ ፎቶ ያነሳሁት እራሱ አለ የላኩለት ማለት ነው። ምንድነው ፎቶ ያነሳሽው? ቴስተር አንስተሽ እንዳወቅሽ የስንት ወር ሆኖ ነው ሌላክሽለት? የሁለት ወር አንድ ወር ከምናምን አልፎት በቃ ሁለተኛ ወር ሊይዝ ማለት ነው። በቃ በጣም ጥሩ። ስትልኪለት እሱ የት ነበር? አንድ ቤት አይደል የምትኖሩት? ፎቶ አንድ ቤት ሆነን የላኩለት። ከዛም ቀን ጀምሮ በቃ እሱ ለካ ምንድነው ያቺ ሱቅ ስላላት ገንዘብ ስላላት ይመስለኛል። ሱቅ ስላላት ገንዘብ ስላላት ይመስለኛል። አቡ እኔ እዚህ ቦታ ስላለው ትቶኝ ሄደው ማለት ነው። ልጠይቅሽና በኋላ አስተያየትሽ ይመስለኛል የሚለውን በኋላ ትሰጥናለሽ። እኔ ልጠይቅሽ። አንቺ ስትልኪለት ፕሬግናንሲ ቴስተሩን ቼክ አድርገሽ እርጉዝ መሆንሽን ፎቶ አንስተሽ ስትልኪለት አማን ምን አለ? ኦልሬዲ ምን መለሰ? ፎቶውን እንዳየ አስወርጁ ነው ያለኝ። አስወርጁ ነው ያለኝ። አስወርጁ ለሶስተኛ ጊዜ ላስወርድ ወይ አትይው ነበር አልሽው? አልኩት ለሶስተኛ ጊዜ እንዴት ነው የማስወርደው? እኔስ በሽተኛ ሆናለሁ። ቢያንስ ማህፀን በሽተኛ ራሱ ይሆናል የሰው ልጅ። እንዴት ነው ሶስተኛ ነፍስ ማጠፋው? አልኩት እመቤቴን ካላስወረድሽ በቃ ለሊት ተነስቶ ማለት ነው በቃ እኔ ነው የሚያወራው። አስወርጂ መድኃኒቱ ይሄ ላክልኝ መድኃኒት ማለት ነው የሶስተኛው ነው። አላስወርድም ብዬ ማለት ነው መድኃኒቱን ይኸው አምጥቻለሁ ብሎ ማለት ነው። አላስወርድም አልኩኝ። በቃ እኔ ሶስተኛ ጊዜ እንዴት ነው የማስወርደው? እኔስ ምንድን ነኝ ማንኝ የሚለውን ማለት ነው። እኔ ለአንቺ አይደለም፣ አንቺ ላታይኝ ትችያለሽ፣ ሰው ላያምን ይችላል፣ ግን ፈጣሪ ነው የሚያየው ማለት ነው። ፈጣሪ ነው ሁሉን ነገር እውነቱን የሚያወጣው እና ይሄ ውሃ ጠጪማ፣ ውሃ ጠጪ። እርጉዝ ስለሆንሽ በጣም ብስጭጭጭጭ ያደርጋሉ። እሺ አንቺ ያደረገሽ ተረጋግተሽ መልሺ። እንዳወቀ አስወርጂ ሲልሽ አንቺም ከዚህ በኋላ ካስወረድኩ እሞታለሁ ስለዚህ አላስወርድም ስትዩ፣ ምክንያቱም ሱቅ እንከፍታለን ብሎኛል። ሱቅ እንከፍታለን ብሎኛል። ትልቅ ሰጥቶኛል። በቃ ብንወጣም እኮ ይህንና ያንተን ገንዘብ አንድ ላይ አጋይተን ሱቅ እንከፍታለን ብለህ የለ ሱቁን እየሰራው ልጄን አሳድጋለሁ። አላስወርድም አልኩት።
በቃ ሱቃችንን እየሰራ ሱቅ እንከፍታለን ብሎኛል። ምን መለሰ ይሄ? አዎ ቢረገዝም ለምን አስወርዳለሁ? ሱቅ እንከፍታለን ካልክ ለኔና ለአንተ እኮ አያንስም፣ ለልጃችን አያንስም። እየሰራን እንቀየራለን። አንተም ትሰራለህ፣ እኔም እሰራለሁ። ለምን አስወርዳለሁ ነው ያልኩት። አቡ ሶስተኛውን አስወርጂ ሲለኝ ማለት ነው። ሶስተኛውን አስወርጂ ሲለኝ ምክንያቱም ሱቅ እንከፍታለን ስለተባባልን ማለት ነው። በቃ ሱቅ እንከፍታለን፣ ለምን አስወርዳለሁ? በቃ ባለን ገንዘብ ሱቅ እንከፍታለን። እኔ እናንተ እንደማንኛውም ሰው እንኖራለን። ወረቀቴንም ስላሰራው ጋብቻችንን እንፈጽማለን። ስለዚህ በክብር ልጅን እወልዳለሁ። ምን መለሰ? ምን አለ? ይሄን ስለው ካላስወረድሽ ሞቴ ናት አለ። ሞቴ ናት ካላስወረድሽ፣ በቃ ካላስወረድሽ እኔ ከአንቺ ጋር አልኖርም። በቃ የሆነ እንዴት ብዬ ንገርሽ? በቃ የሆነ አመፀኛ አንዴ በቃ እንደ ተንበርክኬ ማለት ነው። እኔ መጀመሪያ ልጅን ያላባት ነው ያሳደግኳት። ይሄኛውን ልጄንም ያላባት ማሳደግ አልችልም፣ እባክህን እርዳኝ ነው ያልኩት። አቡ ሳልሰማ በፊት ማለት ነው። ተንበርክኬ ማለት ነው። ሴት ልጅ ተንበርክካ ትለምናለች። ተንበርክኬ ነው የለመንኩት። እመቤቴን በቃ እኔ ያላባት ማሳደግ አልችልም። የመጀመሪያ ልጄ ያላባት ያሳደግኩት በጣም ብዙ መስዋዕትነት ውጣ ውረድ ከፍያለሁ። ይሄንን ግን ነግሬህ ነው ያላባት አላሳድግም እኔ አልችልም ብዬዋለሁ ማለት ነው። ከዛ ጥለው ትቶኝ ነው የሄደው። ትቶኝ ማለት ነው። ከዛ እኔ በቃ እንዴት ነው አይኖርሽ የተነካ ሰው ማለት ነው። እነሱ ትሪት እያደረጉኝ ጠዋት ማታ ትሪት እያደረጉኝ የቤቱ ሰው እኔ ምስር ለዳት ቆም እዚህ ነው አወቋት። ቲክታከር ራሱ መሆኗን አላውቅም። እሷ ልትነግርሽ ትችላለች። በዚህ 4 ወር ተቀምጣለች እዚህ ቤት 4ኛ ወሯ ነው። እሷ ትንገርሽ። እኔ ጠዋት ማታ እነሱ እየሰደቡ ጠዋት ማታ ነው መለሰው። እናት የለኝም እዚህ ሀገር፣ እህት የለኝም። የሆዴን እንኳን የምታማክሪው ሰው የለማ። በቃ ሁሉንም ችለሽ አልቅስሽ ነው የምታሳለፊው። እንደዚህ አይነት ህይወት ነው እኔ ያሉት ማለት ነው። ባለጨዋ ነው ላለችና ሩት የአማን ሚስት አንቺን መስደብ የጀመረችው መቼ ነው? መጀመሪያ በቲክቶክ አወራሻት፣ ከዛም በኋላ በዋትስአፕ ከሄደ በኋላ ነው እኔ ማርገዜን እርግጠኛ ስትሆን፣ እንደውም እኔ ይንገራት አረገዘችም ብሎ ዋሽቷታል። ይሁን እኔ የማውቀው ነገር የለም ሀቢባ። ከዛን ጊዜ ጀምራ ነው መሳደብ የጀመረችው። በቃ እሱ ከዚህ ቤት ወጣ። በቃ እኔ ነፍሰ ጡር ነኝ። ከዛ ነው ወዲህ መሳደብ ጀመረ። በቃ ላይፍ በገባኝ ቁጥር በቃ ላይፏን ስከፍት ስለኔ ነው የሚወራ። ላይፏን ስከፍት ኢቭን አንድ ቀን ማለት ነው ማታ ቁጭ ብለው እኔ የሰማቸው ሰው አለ። ምን ትለዋለች? ለምን መድኃኒቱን አልሰጠሃትም እንዴ? መድኃኒቱን ለምንድን ነው ያልሰጠሃት? እምቢ አለችኝ። እመቤቴን ይኸው እመቤቴን፣ እኔ የሰው ምስክር አለኝ ሀቢባ። ለምን አልሰጠሃትም መድኃኒቱን ስትለው እምቢ አለችኝ። እቃህን ነበረ መቁረጥና መጣል ትለዋለች እየሳቀች ማለት ነው። እኛ ዘር ውስጥ እንደዚህ ገባ እያለች ማለት ነው። ኢቭን እዚህ ደረጃ ድረስ የሚያወሩ ሰዎች ናቸው ሀቢባ። ይህን ሀል እኔን የሚጎዱኝ ከሆነ ይህን ሀል ምን አድርገው ነው የሚያሰቃዩ? ምን አረኳቸው ሀቢባ? ምናቸውን ነካው? እኔ ለመለወጥ ቤተሰቤን ለመቀየር ነው የወጣው ስግለት እንጂ እንደዚህ አይነት ነገር ይፈጸምብኛል ብዬ አስቤ አላውቅም። ብዙ ህልም ብዙ ተስፋ ነው የሚሰጠኝ። ሱቅ እንከፍታለን በቃ እንኖራለን ነው የሚለው። ታዲያ በዚህ ልክ እንዴት ነው ሰውን እንትን ልትይ የምትችይው? እስቲ አንቺ ብቻ ንገሪኝ። እኔ አንድ ቤት ማለት ነው እንዴት ነው የምጠራጠረው ራሱ ማለት ነው። ይበል ለምን መድኃኒት አልሰጠሃትም? እሺ ለእንዴ ከነጋ ግን ያንለት ነው በቃ ህሊና የተነካው ማለት ነው። ሃይምሮ የተነካው ያንለት ነው። ለምን መድኃኒቱን አልሰጠሃትም? እምቢ አለችኝ ይላታል ሀቢባ። እመቤቴ ምስክሬ ናት። ከዚህ በቀደምለት ማለት ነው ከአንድ ወር ሆኖታል እንጂ አልሆነውም። አስቢ በየቀኑ እሷ ለካ ሆዴ እየገፋ ሲሄድ እያየች ነው የምትሄደው። ሆዴ እየገፋ ሲሄድ እያየች ነው የምትሄደው። ያው ላይፍ አይደለም ብሎ ስራ እየሰራ እየገፋ ሲሄድ ነው የምታየው መሰለኝ ማለት ነው። ወይንም ደግሞ እኔ እንጃ ብቻ ምን እንዳሰቡ አላውቅም። ሲሄድ በቃ እኔ ትቶኝ ሲሄድ መልሼ ማስወርድ መስሎት ይሆን ድጋሚ አላውቅም። ብቻ ኢቭን ምን እንዳሰቡ አላውቅም። እኔ ግን ሰዎቹ እግዚአብሔር ይስጣቸው ፍቅር ዲዛይን አንድ ቀን ሳያስቀይመኝ፣ አንድ ቀን ሳልራብ፣ አንድ ቀን ሳልጠማ፣ አንድ ቀን ያማረኝን ነገር ሳላጣ ነው እነሱ ተንከባክበውኝ እያኖሩኝ ያሉት ማለት ነው። በቃ ግን እኔ ከዚህም በላይ እስከ መቼ ነው ሸክሞኝ እነሱ ላይ የምኖረው? እሷ ለብቻ አይዞሽ፣ እሱ ለብቻ አይዞሽ እያሉ ማለት ነው። አሁን ደግሞ እየደከመሽ ነው የምትሄጂው። ስራ እንኳን መስራት አቅሙ አይኖርሽም። እዚህ ሀገር ለመውለድ ምን እንደሚያስፈልግ ታውቂያለሽ ፕሮሰሱ። እኔ በቃ ህዝብ እንዲዳኘኝ ነው የምፈልገው ሀቢባ። ያለኝን ራሱ ወስዶ ነው የሄደው። አንድ ነገር እንኳን የለኝም ማለት ነው።
በቃ እንዴት ብዬ ልንገርሽ እመቤቴን፣ የሴት ልጅ ግን በዚህ ልክ ስትጎዳ በዚህ ልክ እንዲህ ሲያሰቃዩ አይቼ አላቅም። ወንድ ልጅ በተለይ እናት ያለው እንደዚህ ሲያደርግ አይቼ አላቅም። አንድ ቀንም ማለት ነው አንድ ቀን እንደሰው አንድ ቀን እኔ ሰው ድምፄን ሰምቶ አያውቅም። አንድ ቀን ስራዬን ከመስራት ውጭ ቤቴ ከመግባት ውጭ አንድ ነገር ማለት ነው ከሰው ጋር እንኳን ግንኙነት የለኝም። በቃ አንድ ቤት የምትኖሪ ልክ በቃ እኛ ጠዋት ተነስተን ቁርስ እንበላለን፣ ወደ ስራዬ ነው በቃ። ከዛ ምሳ ሰዓትም ምሳ ከተበላ ወደ ስራ፣ ማታ ነው የምገባው። ማታ በቃ ይደክመኛል፣ ወዲያ ሄዳለሁ፣ እመለሳለሁ። ሀቢባ በቃ እኔ አንድ ቀን ተጠራጥሬው አላውቅም። እባክሽ አንቺ እርጉዝ ነሽ፣ የ7 ወር እርጉዝ ነሽ። እንደዚህ ብስጭት ማልቀስ ምናምን ለልጅሽ ጥሩ አይደለም። ስለዚህ ሀቢባ ይብን ማለት ነው ድንጋይቱ ለድሷ እያለች ነው የምትራገመው ላይ ማለት ነው። እመቤቴን በቃ በጣም አይምሮሽን ህሊናሽን የሚነካ ነገር ቢኖር ማለት ነው እሷ ድንጋይ ትውለድ ወልዳ አትሳብ አትቀፍ ነው የምትለው። የዚህ ያህል የሚሄዱ ሰዎች ናቸው። ይሄን ማለት ነው። ይሄ ታዲያ ይሄን ሁሉ ችሎ አንድ ሰው እንዴት ነው የሚኖረው? እኔ ለማላማክር ሰዎቹ ላይ ሸክሞኝ ያለው ቁጭ ብያለሁ። እነሱ ግን በዚህ ልክ ደግሞ እንደዚህ ሲሉ እኔ እንደዚህ ያሉኝ ብዬ ለማን ልናገር? ለማን ልታፈስ? እሺ እህቴ ይኸውልሽ ቁጥርሽን ከየት አምጥታ ነው ቮይስ ያደረገችልሽ? እሷ ከእሱ ነው የወሰደችው። ለመጀመሪያ ጊዜ ዋትሳፕ ላይ ቮይስ ስታደርግልሽ ምንድን ነው ያለችሽ? አንዴ ሽንት ቤት ደርሼ ችግር የለም አይዞሽ ደርሰሽ ነው። እስከዛ እኔ ሰክሰስን ከእነሱ ጋር ላስተዋውቀው። ሽንቷን ሸንታ ትምጣ። እርጉዝ ሴት ቶሎ ሽንቷ ይመጣል። የ7 ወር እርጉዝ ናት። በጣም ታሳዝናለች የተደረገባት ነገር። ቬሪፋይ ያደርግላቸዋል። ቬሪፋይ ያደርጋል። ጥሩ በጣም ጥሩ። እሺ በጣም ወሬ ስለሚወዱ 80 ሰው በቃችሁ ብሎ እየጻፈልን ነው። ወደ ቶፒካችን እንድንመለስ በጣም ነው የምትገርሙት። ለማንኛውም እሺ ፎሎ አድርጉ ሰክሰስን እና እድላችሁ ሞክሩ። ሪም ጎልድን ፎሎ በማድረግ ወርቅ ልበሱ። ሱሱ ሂማን ሄር ፎሎ በማድረግ ሂማን ሄር ልበሱ። ሌትስ ጎ። ሸንታ ብሬክ ወስዳ ውሃ ጠጥታ ተመልሳለች። የኔ ጥያቄ የነበረው ቁጥርሽን ከየት አምጥታ ዋትሳፕ ላይ ቮይስ አረገችልሽ? ለጥቅም ነው የሚፈልግሽ አለችሽ ብዬ ስጠይቅሽ ቁጥርን ከሱ ወስዳ ይመስለኛል ብለሻል። ቲክቶክ አካውንትሽ ላይ የተጻጻፋችሁበት ላይ የአንቺ ባዮ ላይ ስልክ ቁጥርሽ የለም? አለ። ሁሉም ሰው የሚያገኝ ህዝብ አለ። ሁሉም ሰው የሚያገኝ ስልክ ቁጥር አለ። ስለዚህ ከባዮች ላይ ወስዳም ሊሆን ይችላል። ከሁለታችሁ አንድ ከሆነው ባላችሁም ወስዳ ሊሆን ይችላል። ኦኬ ብቻ ዋትሳፕ ላይ መታ እሱ አንቺን አይወድሽም እኔን ነው የሚወደኝ ለጥቅሙ ነው የሚፈልግሽ አለችሽ ያለችኝ ቮይስ አለ። እሺ አንቺ ምን መለስሽላት? መልስም አልመለስኩም። እንደዛው አሳይሻለሁ ቮይስ ያደረገችልኝን እንደዛው እንደውም ማለት ነው ለአንቺ ክብር ያለሽ ሰው ትመስልኝ ነበረ፣ ክብር የሌለሽ ሴት ነሽ አውርጄሻለሁ ያለ ቮይሱ አለ። ጭራሽ መልስም ምንም አላረኩም ጸጥ ነው ያልኩት፣ አልመለስኩም። ዛን ጊዜ እስካሁን ድረስ አውርታችሁ አታውቁም? በዋትሳፕ አውርቻት አላውቅም። ከዛ ነው ወዲህ ያንን ቮይስ ካደረገችልኝ ወዲህ አውርቻት አላውቅም። በአካል እንዴት ተገናኛችሁ? ማን ጋር መጣ? አንቺ እሷ ጋር እሺ፣ እሷ አንቺ ጋር መጣች? በፊት ነው እኮ ይሄ ሰማሁኝ፣ አቆምኩኝ። ቮይስ አደረገችልኝ፣ በቃ አቆምኩኝ። ከዛም በፊት ትተዋወቃላችሁ? በአካል ተገናኝታችሁ ታውቃላችሁ? ከዚህ በፊት እሷ በቃ ባሌ ነው ያለችበትን ቀን አይቻታለሁ እኮ። የዛን ቀን እንዴት ተቀጣጥራችሁ ነው? ማን ለማን ሎኬሽን ልኩ? እንዴት ነው የሄዳችሁት የተገናኛችሁ? እኔ ነኝ የላኩላትና የመጣችሁ። እኔ ልምጣ ስላት አይ እኔ እመጣለሁ ብላ መጣች። ፍቅር ዲዛይን ድረስ ነው የመጣችሁ? አዎ እዚህ በር ድረስ መጣች። እዚህ ካፌ ነበረ፣ ካፌው ጋር መጣች። እሺ ልክ እንደመጣች አንቺ ወጣሽና ስትገናኙ ምን ተባባላችሁ? እንደዚህ ይኸው በፍቃድ ወዶኝ ፈቅዶ የወለድናት ልጅ ናት አለችኝ። እኔ እኮ ነፍሰ ጡር ነኝ አልኳት። ልጇን ይዛ ነበር የመጣችው? ልጇን አልያዘችም፣ ግን የልጇን ድምፅ ቦይስ ስታደርግልኝ የልጇን ድምፅ ሰማሁ። ያለቀሰች ነበረ ድምጿ፣ የልጇን ድምፅ ማለት ነው። ከዛ ልጇንም አልያዘችም። ልጄን ጎረቤትን አስቀምጬ የመጣሁት አለች። መጣች ሳይ የእሷንና የእሱን ፎቶ አሳየች። የጋብቻ የተባለው ማለት ነው። ማለት ሳትሰዳደቡ ሳትደባደቡ በሰላም ነው ሄደችው ይዛለት? ምንም አልተባደቡ። ኧረ ምንም ነገር አልተደባደቡ። ምስር የላከችልኝ ቪዲዮ የድብድቡ ታዲያ መቼ ነው? ከዛ ወዲያ አሁን 10 ቀን አልሆነውም። እዚህ እኮ ነው አሁን ሱቅ መጣ። በጣም ጥሩ እሺ። ከዛን ቀን በኋላ በዋትሳፕ ካላወራችሁ በዋትሳፕ አይፈልግሽም ብላ ቮይስ ልካ አንቺ መልስ ካልሰጠሻት እሺ ተገናኝታችሁ ማታውቁ ከሆነ ከዛሬ 10 ቀን በፊት ምን አነሳሳት ሱቅሽ መታ አንቺን ለመደብደብ? እኔ
እንጃ እኔ አላውቅም። አንድ ቀን ማለት ነው አንድ ቀን እኔ ኢቭን እሷን ማለት ነው አንድ ቀን ስትሰድበኝ ራሱ እዛ ላይፏ ላይ ራሱ ስትሰድበኝ መልስ መልሼላት አላውቅም። አንድ ቀን ማለት ነው አንድ ቀን መልስ መልሼላት አላውቅም። እኔ እንኳን እንደዚህ ያ ነው ይሄ ነው ልላት አይደለም አንድ ቀን መልስ መልሼላት አላውቅም። ለሷ ማለት ነው አንድ ቀን እንኳን መልስ መልሼላት አላውቅም። እሷን አግኝቻትም አላውቅም፣ መልስ መልሼላት አላውቅም። በቃ አንድ ቀን እኔ ስራዬን ነው የምሰራው፣ አምሽቼ ነው የምገባው። አቡ 12 ሰዓት ነው የምወጣው። አንዳንዴ አመሻለሁ፣ ከስተምር ሲኖረኝ አመሻለሁ። ጠዋት ነው የምወጣው። ኢቭን እኔ እዚህ ድረስ መጥተው እንደዚህ ሊደበድቡኝ ካሉ ከቻርጃ እዚህ ቀይራ መጣች አጅማን። እኔ አንድ ነገር ብሆን ራሱ ሌላ ጠላት የለኝም ከነሱ ውጪ ማለት ነው። ቪዲዮውን አይተሻል። አንድ ነገር ቢሆን እኔ ከአንድ ሰው ተሰዳድቤ አላውቅም፣ ከአንድ ሰው ተነካክቼ አላውቅም። አንድ ቀን ምንም ነገር ተናግሬ አላውቅም። ሱቄ ድረስ መታ ያን ሁሉ ጦርነት ስፈት እኔን አላገኘችኝም። ያገኘችው ሌላ ሰው ነው። እኔ ልደበድብ መጣች፣ እኔን አላገኘችኝም። ጦርነት ከፍታ ሄደች። ያንን ቪዲዮ አይተሻል። ጥሯት ትምጣ ትላለች አሉ እዛ ማለት ነው። ምክንያቱም እኔ እንደዚህ ሆኜ ደግሞ ማንም ሰው እኔ ቅርስ እየጠራችሽ ነው ሊለኝ አይችልም። በማግስቱ ነው ቪዲዮውን ሳየው እኔን ለመደብደብ እዛ ድረስ የመጣችው። ምን አድርጊያቸው ነው? ሲቀጥል ማለት ነው ሱቅ እንከፍታለን ብሎ የወሰደብኝን ብሬን ይመልስ። ስንት ብር ነው የወሰደብኝ? አንደኛ ልወልድ ደርሻለሁ 23,000 ካሽ 20,000 ካሽ 10,000 ብር ሰጥቼዋለሁ ካሽ ማለት ነው። እሺ ሌላውን ታዩ ሌላውን የምወስደውን እንግዲህ ሱቅ እንከፍታለን አንድ ላይ አጋይተን ስራችንን እንሰራለን ተባብለናል። እኔ እና እሱ ማለት ነው። 10,000 ስትሰጥ በባንክ አካውንቱን ያስገባሽለት አይደለም? እዚሁ የሰጠሁት እዚሁ አንድ ቤት እየኖርኩ በምን ባንክ አካውንት ነው የምሰጠው? ሀቢባ እዚህ አንድ ቤት አንድ ሰው እየኖርሽ እንዴት ነው የምትሰጪው? ባንክ ምን ያስፈልጋል? 10,000 ድርሃም ቆጥረሽ እንካበጅ ካልሽው 10,000 ድርሃም ቆጥረሽ እንካበለሽ በእጁ ሰጠሽው? በእጁን የሰጠውታው በዛ ላይ በየወሩ የምወስደውን ራሱ ሴፍ እናደርጋለን። ሱቅ እንከፍታለን፣ ህይወታችንን እንቀጥላለን፣ ምንም ችግር የለውም እያለኝ በጣም የሚሰክሰኝ ማለት ነው። በጣም ከምልሽ በላይ ማለት ነው። ስለዚህ እኔ አሁን ያንንም ብር ይመልስልኝ። በቃ እኔ እናንተ ዳኙኝ ነው የምለው። እኔ የሚሄድበትም የለኝም። አሁን መውለጃ ሰዓት ደርሷል። አንድ ብር እንኳን የለኝም። ያለኝን ራሱ አይዲን ያሰራውበት በራሴ። ስለዚህ እኔ ብሩን የሚመልስልኝ እሱም ራሱ ማለት ነው። እሺ ሼር አድርጉላት። አሜንን ጥሯት ፕሊዝ። እሺ እኔ እያልኩሽ ያለሁትኝ ከ10 ቀን በፊት መጣው አንቺን አጡሽ ላገኙት ሰው ምን አሉ? ምን ፈልገን የመጣ ነው አሉ? በስነ ስርዓት ንገሪኝ። ማለት እየተሳደቡ ሊደበድቡኝ ትምጣ ነው የሚሉት። ትምጣ ነው የሚሉት። እኔ ደግሞ ሀቢባ አንድ ነገር እኔ ከሷ ጋር አይደለም ንግግሬ፣ ከሱ ጋር ነው ንግግሬ። እንደዚህ ሲያወራ እንደዚህ ፊት ለፊት አንቺን እያየ እንደዚህ ነው ማውራት ያለበት። እሷን እያየ እንዲህ ተጣሙ አይደለም የሚያወራው። ትናንትና ይኸውልሽ ከትናንት ወዲያ ቪዲዮ አላበራም አለ። ለካ አላበራ ዛሬ አንቺ መጣሽ፣ ነገ ሌላ ትመጣለች። እኔ ፈርቶ ነው ሀቢባ፣ እኔ ፈርቶ ነው ቪዲዮ አላወጣም ያለው። መሆንሽን በምን አወቅሽ? አንቺ ብቻ መሆንሽን ሰላም ምትባል ማለት ነው። አላውቅም፣ እሱንም አላውቅም፣ ግን ዛሬ ነገ ታወጣኛለች እያለ እየፈራ ነበረ። እኔ ደግሞ ይሄ አሁን የውላችሁ ለአሜን እንደምትውላት ሀቢባ የባልሽን ፎቶ የአማን እንዳይታይብሽ የምትሳሺ ያለችሽ መልሽ። እሱን ትፈልጊያለሽ ነው ብርሽን ነው በቃ አልፈልግም። ኦኬ እሺ። አንድ ሁለተኛ ዱባይ ላይ ያለ ጋብቻ ወረቀት መውለድ ይቻላል፣ ችግር የለውም። ዱባይ ከሆንሽ አይደለም ዱባይ። ስለዚህ ዱባይ ሆስፒታል ሄደሽ ውለጂ። ዱባይ ሰልጥናለች አሁን እንደ አውሮፓ እንደ አሜሪካ ያለ ጋብቻ መውለድ ያለ ማሬጅ ሰርተፊኬት መውለድ ትችያለሽ። የግል ሆስፒታል ሄደሽ ዱባይ ከዛ ልጄንስ ይዤ ለመሄድ ልጅሽንም ይዘሽ ለመሄድ ይዘሽ ትሄጃለሽ። ምንም ችግር የለም። ኤምባሲ ሄደሽ በር ሰርተፊኬትሽን እዛው የወለድሽበት ሆስፒታል ታወጫለሽ፣ ይዘሽ ትወጫለሽ። ምንም ችግር የለም። ምንም ችግር የለውም። እነቱን ብቻ አይካድ ይፈርማል። ባቲክ ጥሯት። አሁን ሼር አድርጉላት። እኔ የምልሽ
አሁንም እኔ ይኸውልሽ ጭንቅላቴ ላይ ያልተመለሱ ጥያቄዎች አሉ። ስጠይቅሽ ሌላ ነው የምትመልሺው። እኔ ያልተዋጠልኝ ነገር አለ ልጠይቅሽና የጥያቄውን ልክ ብቻ መልሽልኝ። አንድ ቤት ነበር የምንኖረው አልሽ። አኮመንዴሽን ከነበረ አንድ ቤት አይደለም የምትኖሩት፣ የተለያየ ክፍል ነው የምታድሩት አይደል? ላይክ የተለያየ ቢልዲንግ ላይ ነው። ያንን ግልጽ አድርጊልኝ ጭንቅላቴ ላይ አንድ ቢልዲንግ ላይ ነው። የወንዶች ክላስ ለብቻ፣ የሴቶች ክላስ ለብቻ ነው። ሀቢባ ሽንት ቤት ለጋራ ነው? ቆይ አዎ አንድ ቢልዲንግ ነው። ሽንት ቤት ለጋራ ነው? ኖ አሁን እንዴት መሰለሽ አቡሳ ንግግራችን እዚህ አሁን እዚህ ቤት ውስጥ አሉ ክፍል አለን የኛ ማለት ነው። የሴቶች ማደሪያ ለብቻ፣ ሽንት ቤታችን ለብቻ። እኛ ጋር ወንድ መምጣት አይችልም። መግባት አንቺም እዛ ነው የምትኖሪው? አዎ እዛው ነው። ስለዚህ ፍቅር ዲዛይን ሰራተኞቹን ሲቀጥር ማኖሪያም ይሰጣል፣ እዛው ያኖራል። ዋው መኖሪያ ለሴቱ ለብቻ ነው። ሴቱ ክፍል ወንዱ መግባት አይችልም፣ ወንዱ ክፍል ሴቷ መግባት አይችልም። አሁን እኔ እዚህ ቤት አራተኛ ወሬ እየመጣ ነው። እኔ የወንዶች ክፍል የቱ ጋር ነው ብትይኝ አላውቅም። በጣም ጥብቅ ነው። እሷ ምንድነው የመጀመሪያ ጊዜ እንዳለችሽ ክላሳቸውን ልታጸዳ ስትገባ እሱ አርፍዶ ስለሚነሳ እዛ ነበረ። እሷ ሁሉም የወጡ መስሏት ጽዳት ስለነበረች ቤተ ክላሳቸውን ልታጸዳ ስትገባ እሱ ነበረ። ያው ትወደዋለች፣ ግን ህጉን ስለምታውቅ የዚህን ቤት ስራ ማጣት ያስገድዶ ምናምን እንዳትይ ማሪ። እኔ ይኸውልሽ ያው መነጋገር ይመስለኛል ስለምትወደው ህጉን እንትን አላለችም። ከዛ በኋላ ግን ይኸውልሽ አልጋ እያያዙ ነው፣ ውጪ አልጋ እያያዝን ነው ብላለች። ይሄንን ነው ያላረገችልሽ። ኦኬ ይሄን ትንገረኝ። ስትወጪ ማለት ነው አብራችሁ ልታድሩ ስትወጡ ምን ብላችሁ ታስፈቅዳላችሁ ከመስሪያ ቤት? ሁለታችሁም ውጪ ስታድሩ ላይክ መስሪያ ቤቱ በወር አንዴ እረፍት አለ። በወር አንዴ እረፍት ብላችሁ ትወጡና ውጪ ነው የምትገናኙት? ውጪ እንገናኛለን። ኦኬ። ስለዚህ ከዛ ውጪ ግን መስሪያ ቤት ውስጥ አብራችሁ ነው የምትበሉት? ምግብ እኔና እሱ ከታወቀ በኋላ አሁን ይፋ ከወጣ በኋላ ነው እንጂ በፊት አብረን ሶስተኛ ልጅ ካረገሽ በኋላ እኮ ነው ይፋ ይወጣው አይደል? አዎ እሺ። እሱ ጥሎ ከወጣ በኋላ ነው። ቆይ ይፋ እሱ እዛው እያለ ይፋ ወጥቶ ነበር? አዎ እዚሁ እያለ ይፋ ወጣ። ያለብኝ ማወቅ አለበት ሁሉም ሰው። እና አቡ ልደት የት ነበር ሲያከብሩ የነበረ? እዚህ እኮ ነው ያከበርነው ልደት። እኔ እኮ አሁን እነዚህ የሚያማምሩ የልደት ፎቶዎች ኬክ ስትቆርሱ ምናምን ስትራጩ ምናምን ያለው የት ያከበራችሁ እዛ ውስጥ ነው እንዴ? እኔ እኮ ጓደኞቻችሁ ከታወቀ በኋላ በቃ ምክንያቱም እኔም ጥሩ ሰው ነኝ፣ እንደሚወደኝ ሁሉም ሰው ያውቃል። እወድሻለሁ እንደሚለኝ ያው ሰው ይወደኛል ማለት አልችልም። ምን ይወደዋለሁ ልለው እችላለሁ እንጂ ማለት ነው። ከዛ አንፃር ታወቀ። በቃ እኛም ሱቃችንን ከፍተን የራሳችንን ህይወት እንኖራለን ተባብለን በቃ ጨርሰናል። ወተን የራሳችንን ህይወት ለመኖር ለመመስረት ማለት ነው። ምክንያቱም ወረቀቴንም አሰርቻለሁ ጨርሻለሁ። ስለዚህ ጨርሰናል በዛ ማለት ነው። ስለዚህ ድርጅቱ ፈቀደላችሁ ማለት ነው። አንድ ላይ አብራችሁ በፍቅረኝነትም ሆናችሁ አልተባረራችሁም። ህጉን በቃ ምክንያቱም ስራችንን በአግባብ እንሰራለን። በቃ ምክንያቱም ልንወጣ ስለሆነ ጋብቻ ወረቀት ልንፈርም ስለሆነ በስነ ስርዓት ተጋብተን ለመኖር ስላሰብን ሱቅን መክፈት ስለፈለግን ባለን ብር በዛ በቃ ደምድመናል እኛ ማለት ነው። ብንወጣም በቃ ሱቃችንን እንሰራለን፣ የራሳችን ህይወት እንኖራለን የሚለውን ማለት ነው። በዛን የጨረስነው ያንን ብር ያጠራቀምነው ሱቅ እንከፍታለን በሚለው ነው። በቃ ሱቅ እንከፍታለን የራሳችንን ህይወት እንኖራለን የሚለውን ማለት ነው። ያ ስለዚህ ፍቅር ዲዛይን በጣም በእውነት በጣም የተባረከ ሰው ነው። አንድ ቀን አውጥቶኝ አያውቅም። እስቲ እያሰራሽ እያኖረሽ ያለው ፍቅር ዲዛይን ስለሆነ እኛ ፍቅር ዲዛይንን እናመሰግነዋለን።
ከመኝ አልገባም። ለምን ገባሽ? ለምን እንዲሆንሽ? ለምን ስራ አልገባሽም? ምን ጎደለ? እመቤቴ አንድ ነገር አንቺ ደህና ነሽ? እንዴት ነሽ? በቃ ከጠፋው ትንሽ ከኦንላይን ምን ሆነሽ ነው? ደህና ነሽ አለሽ ነይ ምን ሆነሽ ነው የሚሉት። ምስር እዚህ ቤት ከገባች ስንት ወሯ ነው? እመቤቴን አንድ ቀን ማለት ነው እኔ እንጃ። እኔ እናቴ የማታረግልኝ ያደረጉልኝ እነሱ ማለት ነው። እናት የማታረገውን እኔ አሁን እናቴ ጋር እንደዚህ ሆኜ ቢሄድ እናቴ ምንም አታረግልኝም። ምን አለኝ ብዬ ወደና ምን ብዬ እናቴን አይናለሁ። እነሱ ግን ሲከፋኝም ስደሰት በቃ ትንሽ እንዲከፋኝ አይፈልጉም ማለት ነው። በዚህ አጋጣሚ እኔ እንደነሱ አይነት ፍጥር ሰው አይቻላቅም በህይወት ዘመኔ ማለት ነው። በህይወት ዘመኔ አንዳንድ ሰው እንዳልኩሽ ውጭ ብሎ ያባረረኛል። እነሱ ግን አሁን ይሄን ሰሞን አሞኝ ራሱ ስራ ገብቻ አላቅም። ሀቢባ ስራ ገብቻ አላቅም። አንድ ቀን ለምን ስራ አልገባሽም ይሄ እንድነው የሚለኝ ነገር የለም ማለት ነው። ግን እኔ አሁን ሳስበው አንደኛ ልወልድ እየደረስኩ ነው፣ ሁለተኛ አንድ ሳንቲም የለኝም እጄ ላይ ምን ሆናለው የምለው በቃ የሱም ልጅ ነው ሀቢባ። እኔ ከሌላ የራሱ ልጅ ነው እኔ በሆዴ ያስኩት ማለት ነው። እሱ ዛሬ እንደዚህ እኔን እያንቋሸሸ እንደዚህ የሚያደርገኝ የራሱ ልጅ ነው። አንድ ይኸው እየመጣች ነው። ሞዴሬተሮች አሁን የምልክላችሁን ኮድ ኮመንት ላይ ስትጽፍ አሜንን አስገቧት። ባሏን ይዛ እየመጣች ነው፣ እንነጋገራለን። ከይቅርታ እህቴ አንድ ጥያቄ ልጠይቅሽ። ሰብለ አይደለ ስምሽ እህቴ? ሰብለ ይህንን ጥያቄ መጠየቅ ግዴታ ስላለብኝ ነው። ቢካዝ እዚህ ጋር የሚከታተሉን 8500 ሰዎች ውስጥ አብዛኛው 80% ሴቶች ናቸው። እነዚህ ሴቶች ነገ አንቺ የደረሰብሽ ነገር እንዲደርስባቸው አልፈልግም። አንደኛ። ሁለተኛ ነገር ይሄ ነገር ትክክል ነው ብለውም እንዲያስቡ። አሁን አንቺ ትልቅ ሰው ነሽ፣ የ12 ዓመት ልጅ አለሽ አይደል? በርዝ ኮንትሮል የሚባል ነገር አታውቂም? ግዝና መከላከያ የሚባል ነገር ሰምተሽ ታውቂያለሽ? ያስሚን የሚባል ፋርማሲ ውስጥ በ9 ድርሃም ብቻ የሚሸጥ መድኃኒት እንዳለ ታውቂያለሽ? አታውቂም? ሀቢባ እዚህ ሀገር አላውቅም። ሀቢባ እዚህ ሀገር ጌታ ምስክሬ ነው አላውቅም። እሱ አምጥቶ ከሚሰጠኝ ውጪ ማለት ነው እግዚአብሔር ምስክሬ ነው። ለምን ብዬ እሰቃያለሁ? ቆይ ይቅርታ እንዴ። እሺ እሱ አምጥቶ የሚሰጥሽ ሁሉን ነገር እኮ ልከሽልኛል። እዚህ ጋር እያየሁ ነው። እሱ አምጥቶ የሚሰጥሽ ማስወረጃ ነው፣ መቆጣጠሪያ አይደለም። አንድ ወንድና ሴት አብረው ከተኙ እርግዝና የሚባል ነገር እንደሚፈጠር ግን ታውቂያለሽ። ለምን ኦልሬዲ ከዚህ በፊት ልጅ ወልደሻል፣ ታውቂያለሽ አይደል? እሺ ለምን ቢያንስ ከተኛ በኋላ እንኳን የ72 ሰዓቷን የአደጋ ጊዜዋን መከላከያ ለምን አልወሰድሽም? ለምን ኃላፊነት ስለ ህይወትሽ ኃላፊነት እንዲሰማሽ ስለሚፈልግ ነው። ገባሽ? ለምን አልወሰድሽም? ይህንን ነገር ሌላም ሴት እንድትማርበት ፈልጋለሁ። አሃ ለካ መከላከያ መውሰድ ይቻላል ብላ ሌላዋ ሴት እንድትጠነቀቅ ነው። እኔ በገዛ ገላችሁ አትተኙ ማለት አልችልም፣ ግን አትሊስት መከላከያ ውሰዱ። ምክንያቱም መከላከያ ብትወስጂ ሁለቴ ለማስወረድ እና ራስሽን ለመጉዳት አትዳረጊም ነበር። ሶስተኛው ላይ ግን ባነሻል። ኦልሬዲ አላስወረድሽም፣ ይመስገን ፈጣሪ። ግን መከላከያ የሚባል ነገር አለ። የተፈጠረው እኮ መከላከያው የተመረተው እኛ አላስፈላጊ እርግዝና እንድንከላከልበት ነው አይደል? ያለ ፕላናችን። አሁን እኮ አንቺ ብቻ ነሽ እየተሰቃይሽ ያለሽ። እሱማ ሄዶ ሌላ ሴት ውስጥ ተሸጎጠ እኮ አብስላ የምታበላው ልብሱን አጥባ ተኩሳ የምታለብሰው የልቃ አልባ የፈለገውን አንቺ ነሽ እኮ እየተንከራተትሽ ያለሽ። ገባሽ? እኔማ ነኝ እየተንከራተትኩ ያለሁት። እሱማ እየኖረ እኮ ነው ህይወቱን። ሀቢባ እንዳልሽው እሱማ ህይወቱን እንክት አድርጎ እየኖረ እንደፈለገው እየተዝናና እንደፈለገው እየወጣ ነው። እሱ ትክክል ነሽ። የሚሰጠኝ ተስፋ በቃ አብረን እንኖራለን ችግር የለውም ነው ሀቢባ። በቃ ችግር የለውም እንውጣለን እንኖራለን ነው በቃ የእሱ አላማ ማለት ነው። በቃ እንፈራረማለን እንኖራለን ነው በቃ ሀቢባ። ሌላ ነገር ምንም ቢፈጠር በቃ አብረን የምንኖረው ነው የሚለው ሀቢባ። ሌላ ምንም ነገር አይልም ማለት ነው። በቃ አንድ ነገር ከተፈጠረ አብረን እንኖራለን ምን ችግር አለው? በቃ የሚለው ነገር ይሄን ነው በቃ ሀቢባ የሚለው ማለት ነው። መቤቴን በቃ እኔ በቃ አብሬ የራሴ ሰው ነው ስላልኩኝ የራሴ ሰው ነው በቃ አልጎዳም። አብሮኝ የሚኖር ሰው ብለሽ እስካሰብሽ ድረስ ማለት ነው በቃ እኔ አብሬው ነው የምኖረው። አዎ ትክክል ነው። ለዛ ነው ሀቢባ እንጂ አንድ ሴቶች ከኔ አንድ መማር ያለባችሁ ነገር ማለት ነው የምሪ ነው ማርያምን ብትሞቱ ሰውን እንዳቀርባ ሰው ይወደኛል አትበሉ። በቃ ሰውን ልወድ እችላለሁ እንጂ ይወደኛል አትበሉ። ለፍቅር ብላችሁ ማለት ነው አንዴ በተለይ ማለት ነው አንድ ቤት እየኖራችሁ መጠራጠርን ልመዱ። እንደኔ ማለት እኔም ተጠራጥሬ ቢሆን
የሆነ ነገር ያመጣብኛል፣ ይሄ ችግር ይደርስብኛል ብዬ ባስብ ኖሮ ማለት ነው ዛሬ እዚህ አይነት ህይወት ላይ ባልኖርኩኝ። ነፍስ ማጥፋት ማለት በጣም ከባድ ነው ለሚያውቀው ሰው ማለት ነው። በጣም እጅግ በጣም መውለድ ይሻላል። አንዳንዴ መውለድ ይሻላል ከማስወረድ ማለት ነው። ወልደሽ ብታምጪ ይሻላል። ምክንያቱም እሷ እኔ እንደዛ ስላስወረድኩ ነው ስንቴ አስወርዳ እያለችኝ የትም ሜዳ ላይ እየተኛችሁ እያለች ሁሌም እኔን አጀንዳ ማነው? ኦኬ አዎ፣ ይሄንን ነገር ደግሞ መጠየቅ ፈልጋለሁ። አንቺ እና እሷ ብሎክ ያደረጋችሁም ቲክቶክ ላይ ላይፏ ላይ ነው የምታወራው። ላይፏ ላይ ሀቢባ ላይፏ ላይ ማሪ በጥያቄ ልክውን መልሱ እኔ ጠየቁሽ። አንቺ ሰብልዬ አንቺና ሩት የምትባለው ብሎክ ተደራርጋችኋል? አልተደራረጋችሁ? ተደራረጋ ብሎክ ናት። ኦኬ ብሎክ ከሆነች ላይቫን ከፍታ ስላንቺ እንደምታወራ በምን አወቅሽ? በፌክ አካውንት እያየሻት? ይደርስኛል እኮ የቤቱ ሰው በሙሉ ነው የምትለው በሙሉ በቃ የምትለው በሙሉ ስለኔ አጀንዳ ነው። ዛሬ እኮ እንዲያለችሽ ነው የሚሉኝ። በቃ አይምሮ የራሱ ማለት ነው። አንቺ እርጉዝ ነሽ። ጭንቅላትሽን የሚነካ ነገር የሚረብሽሽን ነገር ልትሰሚም ልታይም አይገባም። ሀቢባ እኔ ያየሁትን እግዚአብሔር ነው የሚያውቀው አልኩሽ እኮ። እኔ ያየሁትን እግዚአብሔር የምድርና የሰማይ አምላክ ነው የሚያውቀው። እኔ አንድ ሰው በቃ ዛሬ ምስር ከኔ ጋር ከቆመች ከታየች ማለት ነው በቃ በሌላ አካውንት ትገባለች። በቃ ያንነት የኔ አጀንዳ የእሷ ቤት አጀንዳ እኔ ነኝ። አንድ ሰው አብሮኝ ከቆመ አንድ ሰው አብሮኝ የሆነ ነገር ካለ ማለት ነው ይሄ ነው ስራዋ። እሷ የሌላ የፌክ አካውንት ይኑራት አላውቅም። በቃ እኔ እንጃ እንዴት ብዬ ልንገርሽ። በቃ ከዛ ሰው እየቆራረጠ ጓደኛ የሚያቀኝ በቃ ዛሬ ሴትዮዋ ዛሬ ምን ሆና ነው ይሉኛል እየመጡ ማለት ነው። ላይፌ ላይ ይገቡ ከስተምሮቼ ማለት ነው። እየተሳደበች እኮ ነው ይላሉ። ተው አትሳደብ። እኔ እንጃ እላለሁ አንዳንዴ። በቃ እኔን አይደለም የምልበት ቀን አለ እያለቀስኩኝ ማለት ነው። እኔን አይደለም እንደዛ የምትለኝ ተውኝ። እኔን እንደዚህ ነው የምለው። በቃ ለምን በቃ ህሊናዬ እየተነካ ነው አውቃለሁኝ። እኔ በጣም በጣም በሰው ትሪት ነኝ ያለሁት። በቃ ሰው ትሪት እያደረገኝ እሱ ትቶኝም ቢሄድ እነሱ ትሪት እያደረጉ እዚህ ቤት ያለ ሰው በሙሉ ትሪት እያደረገኝ አይዞሽ እያለኝ ነው ሀቢባ እኔ ቆሜ እዚህ የደረስኩት። ግን ዛሬ ደግሞ መውለጃዬ ሰዓት ነው። በዚህ በመውለጃዬ ሰዓት እኔ ደግሞ የሚያስፈልጉን ነገር ብዙ ነገር አለ። ስለዛ ነው እኔ አሁን እንደዚህ እየተናገርኩ ያለሁት ማለት ነው ማርያምን እንጂ እኔ አንድ ቀን እኔ እንጃ እኔ አንድ ቀን ላይፏ ላይ ገብቼ እሷን የሆነ ኮመንት ጽፌላት አላውቅም። አንድ ቀን ማለት ነው። ስለዚህ ነው የወሰደውን ብር ይመልስልኝ። ያረገዝኩት የእሱ ልጅ ነው። በቃ የሚደረገው በሙሉ ያድርግ። የኢትዮጵያ ሕዝቡ ምን ይፍረድ። እሺ ማሪ እኔ አንድ ጥያቄ ስጠይቅሽ ረጅም መልሳት መልሽ። ጥያቄዎች ይጠፉብኛል። አሳጥረሽ ማሪ። እሺ አንቺና እሱ አይዞሽ አታልቅሽ። አንቺና እሱ ለመጨረሻ ጊዜ ያወራችሁት መቼ ነው? የመጨረሻ ጊዜ ያወራነው ማለት ነው። የመጨረሻ ጊዜ ያወራነው አስወርጂ ብሎኝ ነው። አስወርጂ ሲለኝ አላስወርድም አልኩት እዚሁ ቤት እያለ ማለት ነው። እኔ ለሶስተኛ ጊዜ ህይወቴን አላሳልፍም፣ ህይወቴን አልገልም። የገደልኩት ነፍሳት ራሱ ነገ ያስጠይቀኛል። አላስወርድም አልኩት በቃ ይሄ ነው በቃ አጭሩ መልስ ለሱ የመለስኩት። በትክክል ጊዜውን ንገሪኝ። ለመጨረሻ ጊዜ አንቺ እና እሱ በስልክ ያወራችሁበትን ቀን ንገሪኝ፣ ወሩን። ይሄን ከዚህ እዚሁ ቤት እያለ ነው ሀቢባ፣ በስልክ አይደለም። እዚሁ ቤት እያለ በአካል እንደዚህ ተገናኝተን ከወጣ በኋላ እሱ አንቺን ጥሎ ከፍቅር ዲዛይን ከጠፋ በኋላ በስልክ አውርታችሁ ታውቃላችሁ? አዎ አውርቼዋለሁ። ትናንትና አሁን የሆነ ሰው የኔን ቪዲዮ ፖሰተ፣ የሆነ ሰው ማለት ነው የኔን ፎቶ ፖሰተ። የሆነ ሰው አይደለም ማሪ፣ አንቺ ቤት ገብቶ ሲከራከር ገንዘብ ምናምን ያለው ልጅ ማን ነበረ? አንቺ እንዲዳኙ አሜን የገባችበት እሱ ልጅ ነው መሰለኝ። የኔን ፎቶ ፖሰተ። ምን ብሎ የኔን ፎቶ ሲፖስት ምን ብሎ እሱ የፖስተውን ፎቶ አውርዶ ቮይስ አድርጎልኝ ማለት ነው አጠፉት። ማታ ለሊት 3 ሰዓት ከምናምን 3 ሰዓት ተኩል ላይ ምን ሊለኝ በዛን ሰዓት ይሄው አሳይሻለሁ። ምን ሊለኝ በዛን ሰዓት ቮይስ እንዳደረገ ቪዲዮ እንዳደረገ ማውቀው ነገር የለም። አስቢ በዛ አናወራ። በዛን ሰዓት ልጁ ቪዲዮ ስለፖሰተ ቪዲዮን ቶሎ ማርያምን ሊከርዱንም ቪዲዮ ሀቢባ የሆነ ነገር ከጻፈ ማለት ነው አንቺ ሰምተሽ አጨርሹም ሲያጠፋ አንቺ ሰምተሽ አጨርሹም ሲያጠፋ የሆነ ነገር አንቺ የሆነ ነገር እንዲህ ካደረግሽ በቃ የሆነ ነገር
ወዲያው አጅር ላይ የሚያጠፋው ወዲያው አጅር ላይ የሚያጠፋው። ይሄኛው የፍቅር ዲዛይን ትክክለኛ አካውንት ነው። የቱ የሆነ አካውንት ፍላወር ተላከልኝና ኮሜንታተሮች ደግሞ ፍቅር ዲዛይን ይምጣ እና መስግነው እያሉ ነበርና ፍላወር ሲላክልኝ የሆነ ሰው በፌክ አካውንት ፍቅር ዲዛይን ብሎ ከፍቶ እየመጣ ፍቅር እንደዚህ እንትን ላይ አይገባም። ይሄ ኢትዮጵያ አረንጓዴ ቢጫ ያለው አይደለም። ኦኬ እኔ ነኝ ታብታብ እያደረኩ ነው ማሬ፣ የኔ ነው ይሄ የድርጅቱ ስልክ ታብ እያደረኩ ነው ውዴ። ኦኬ ገባኝ። እሺ ስለዚህ አሁን እኔ የጠየኩሽ ለመጨረሻ ጊዜ በስልክ ያወራችሁት መቼ ነው ብዬሽ ነበር። ከዚህ ቤት ከጠፋ አላወራንም ብለሻል። ትናንትና ማታ ግን የበቀደሙ ልጅ የኔን ቪዲዮ የፖስተውን ቪዲዮ ልኮ በቪዲዮ ዙሪያ ሊያወራኝ ቮይስ ልኮ ወዲያውኑ ሳልሰማው ደለተው አይደል? ይሄ ነው ቃልሽ? ይሄ ቃል ያለኝ ደግሞ ሌላም አለ። ከዚህ ቤት ሄዶ እሷ ጋር ሆኖ እኔ ከስሃለሁኝ በህግ ቢያንስ ይሄዳለሁ ህግ እንዲዳኘኝ ያደርጋለሁ ብዬው ወረቀት ስትልክለት ማለት ነው። ወረቀት ላኩለት። ያላለኝ ሊከርድ የለም ያላለኝ ነገር የለም። እኔ የአባትነትን ስም ብቻ ስጠኝ እንጂ ለልጄ ያልኩክ እኔ ና ይሄን አግዘኝ ና ይሄን አድርግልኝ አይደለም ያልኩ። የልጅነት አባት ብቻ ለአባቴ የልጅ ስም ብቻ ስጠው። እኔ ልጄን ያለ አባት አላሳድግም ስለው ማለት ነው። ከዛ የሆነ ቦይስ ስላከልኝ በጣም ለመናገር የሚያስጠሉ የሚዘገን ቦይስ ስላከልኝ ቦይሱን ልክልሻለሁ፣ ችግር የለውም። ሳብልዬ የጠየኩሽ ለመጨረሻ ጊዜ ይኸውልሽ፣ ለዚህ ነው አይሻ እኔ እንዲገባኝ በግልጽ እንድትነግሪኝ እፈልጋለሁ። ከቤት ጥሎ ከጠፋ በኋላ በስልክ መቼ ነው ያወራችሁት ስልሽ አውርተን አናውቅም አልሽ። አሁን ደግሞ መልሰሽ ቮይስ አድርጌለት ነበር የልጄ አባት እንድትሆን ብቻ ነው የምፈልገው ብዬ አልሽ። ኤግዛክት ልከስህ ነው አልኩት። ሀቢባ ከሰስኩት በህግ ማለት ነው። ስከሰው ማለት ነው ምን ታመጫለሽ? የፈለግሽበት ቦታ ሄደሽ ክሰሽኝ፣ ምንም አታመጭም ነው ያለኝ። ሀቢባ ምንም አታመጭም አለኝ። ሰብሊ አንዴ ላስረዳሽ። እሷ ያለችው ለመጨረሻ ጊዜ አማንም በስልክም ሆነ በአካል መቼ ነው ያወራሽ? ለመጨረሻ ጊዜ ቆይ ልንገርሽ። አሁን አንቺ ፖሊስ ጣቢያ ቀርበሽ ምንም መናገራችሁም ትቀያይሪያለሽ። አሁን አንቺ ፖሊስ ጣቢያ ቀርበሽ መጥቀስ የምትችይ ሰው ነሽ። እንዲህ እየቀያየርሽ አንዴ አውርተን አናውቅም ከቤት ከወጣልሽ፣ ከዛ በኋላ መልሰሽ በዋትሳፕ ልጄን እንደዚህ አልኩኝ ያልሽ። ኤግዛክትሊ ከጠፋ ስንት ጊዜው ነው ቤቱን ጥሎ ከወጣ? ቤቱን ጥሎ ከወጣስ እኔ ልመጣ አካባቢ ካለች እኔ ወደ አራተኛ ወሬ ነው። ስንት ወር ሆነች ነው እሱ የወጣው ከዚህ ቤት? እኔ የ2 ወር ነፍሰ ጡር ሆኜ ነው የወጣው። አሁን 7 ወር ነው። ኦልሞስት 5 ወሩ ማለት ነው። እኔ እንግዲህ አላውቅም፣ ያው በምትለኝ ነው ማናገር ስለማችል ነው። በቃ 5 ወር ብለን እንይዘዋለን። አለቀ በቃ። እንደዚህ አጭር መልስ ፈልገው ማሪ ጭንቅላቴ አይዝም ሲረዝም። እሺ ከ5 ወር ነው። በዚህ 5 ወር ውስጥ ስንት ጊዜ አወራችሁ በስልክ? አንድ ጊዜ ዋትስአፕ ላይ ቮይስ ላክሽለት እና አንድ ጊዜ ዋትስአፕ ላይ ክስ መስርቻለሁኝ። ስለዚህ ክስ እየመሰረትኩኝ ነው። ስለዚህ እኔ የምከስክ የልጅ አባት ብቻ ስም እንድትሆን ነው እንጂ ሌላ ነገር ላስቸግርህ አይደለም። እኔ አርግዣለሁ መግቢያ የለኝም አልኩትና ቦይስ አደረኩለት። ያልሆነ ቦይስ አደረገልኝና የፈለገሽ ቦታ ሄደሽ ጠይቂኝ፣ እንደፈለገሽ አድርገሽ ምንም አታመጭም አለኝ። ከዛ ነው ዘጋሁት። መልሼ ቦይስ አላደረኩለትም። እኔ ትናንትና ማታ ደግሞ እራሱ ገብቶ ልጁ በፖስተው ቪዲዮ መጥቶ ልኮልኝ ቪዲዮ ሳልሰማው ቦይሱን እንዳለደለታ ይሄው ስልኬ ላይ አሳይሻለሁ። የደለታው ስንት ሰዓት? ትናንትና ማታ በ3 ሰዓት ብሎ አሳይሻለሁ ስልኬ ላይ ልኮ ደለቱ። ያው ብቻቸው አላውቅም። የዛሬ ስንት ወር ነው በዋትስአፕ ልከስህ ነው ብለሽ ቮይስ ያረግሽለት? የዛሬ 5 ወር አካባቢ እንደወጣ ማለት ነው። የወጣው ዛሬ እንደወጣ ከዛ በኋላ አውርታችሁ አታውቁም? ከ5 ወር በኋላ አውርታችሁ አታውቁም? ትናንትና ብቻ ላይቭ ሪከርድ ልኮ ቪዲዮ ሪከርድ ልኮ ዋትስአፕ ቮይስ ልኮ ግን ቮይሱን ሳትሰሚው ደለተው። በቃ ይሄን ያለው ባንቺና በሱ መሃል። ከዛ እሷ ደግሞ እሱ ጋር እያለ እሷ ጋር እያለ ቮይስ አድርጋልኛለች ብዬሻለሁ በዋትስአፕ። ያንን ቮይስም እኔ አልነካሁትም፣ ምንም አላልኩትም። መልሼ መልስ አልሰጠኋትም። ጸጥ ነው ያልኳት። መልስም አልመለስኩላትም አንድ ነገር ለሷ ማለት ነው። ቮይሱን ራሱ
ሌላ ሰው ላይ ነው ሼር አድርጌ የሰማሁት። የእሷ ላይ ገብቼ ራሱ እንደዚህ አልነካሁትም ቮይሱን ማለት ነው። ማሬ በቃ አሁን ይምጣና አማን ያለውን ነገር ለምን አይናገር? እዚሁም ደከመው ተበሬ መስዬ እንዴት ናችሁ? ውጭ ስለሆንኩ ነው። እሺ እሺ ማር አዎ ማርያምን ይምጡ እንዴ! ምንም ቢሆን የእሷ ብቻ አይደለም ልጁ የእሱም ነው። ጉድ እኮ ነው። ሞዴሬተሮች ኮመንት ላይ መታ አሜን ዲዛይን ስትጽፍ ቁጥር ሞዴሬተሮች ዋትስአፕ ግሩፕ ላይ የጻፍኩትን ኮድ ስትጽፍ አስገቧት። እሺ ሀቢባ 7 እና ሀቢባ 8 ፎሎ አድርጉ። የኔ ባካፕ አካውንቶች ናቸው። ፎሎ አድርጉት። ሀቢባ 7 ሀቢባ 8 የኔ ባካፕ አካውንቶች ናቸው። ዋርኒንግ ቢሰጠኝ አካውንት ኦር ቢዘጋ በዛ ነው የምንገናኘው ማለት ነው። የአደጋ ጊዜ አካውንቶቼ ናቸው። ቶሎ ቶሎ አካውንት ስለሚዘጋብኝ እንዳንጠፋፋ ፎሎ አድርጓቸው ባካፕ አካውንቶቼ። እሱ ቲክቶክ አለው። አይዞሽ እናቴ አታልቅሺ ፕሊስ አታልቅሺ። ለእርግዝና ጥሩ አይደለም። ሚውት ነሽ። ምስር አብሪላት። አበራው ላተራ እያለቀሰች ነው። ሀቡዬ ለሊቱ ሙሉ ስታለቅስ ነው የምታድረው እቺ ሴት እያረበና አልገባኝም። ምን አዲስ ነገር ተፈጥሮ ነው ማለት? የለመድሽው የምታውቂው ነገር ነው። እርግዝናው የነበረ አይደል? አብሮሽ የነበረ ማሬ ሲረገዝ ሲገፋ ያው ያለሽበት ሁኔታ ማላ አይደል? ይከፋል። እርጉዝ ሆነን ስላየነው ነው። አታልቅሽ። ለማንኛውም በራሱ ቲክቶክ ራሱን ነው የምፈልገው። አሜን መታ አስተያየት እንድሰጥብኝ አልፈልግም። አንቺ ፊት ላይ ያለውን ነገር ውሸት ካሆነ ይናገር። ቲክቶክ ላኪልኝ። እኔ አላውቀውም። ሚስን ቲክቶክ የሷን ነው ማለት ነው። በራሱ ቲክቶክ ይምጣበያት። በራሱ ቲክቶክ 24 ሰዓት ላይፍ ላይ አይደለም የሚውለው። በራሱ ቲክቶክ ይምጣበያት። ራሱ ይምጣ። ከሷ ጋር አልፈልግም። አታልቅሽ። በቃ ማሬ ፈጣሪ ነው። አታልቅሽ አንቺ ማርያም። ልጅሽ ይጎዳል። ልጅሽ ይሰማዋል እኮ እናት ስታዝን ምስር ወይ አታልቅሽ። በእናትሽ አታልቅሽ። እርጉዝ አይደለች። ምን ሆነ ነው? በእናትሽ አታልቅሽ። ሲጀመር አንዴ ላውራሽ ውዴ፣ አንዴ ላውራሽ ማሚ። ይኸውልሽ አንድ ነገር ልንገርሽ። ሁሌም አለ አይምሮሽ ስትተችው ጀግና እናት ማለት ነው። ጀግና እናት ለልጁ አባት ቢኖርም ባይኖርም አንቺ ጀግና ከሆንሽ ልጅሽን ማሳደግ ትችያለሽ። ይሄን ያህል አንቺ ልጅሽን በጤና ማግኘት የምትፈልጊ ከሆነ እንደዚህ ማልቀስ የለብሽም። የኔ ፍቅር ምን ሆነሽ ነው? አንቺ እንደውም ጀግና ሆነሽ ልጅሽን አንቺ ማሳደግ ነው ያለብሽ። ይሄን ያህል መጎዳት የለብሽም። አሁን መውለድ አትፈልጊም በሰላም እንዴ? ማለት ነው። አንድ ሳንቲም እንኳን የለኝም። አሁን ብታመም እንኳን ማለት ነው አንድ ሳንቲም የለኝም። ማሬ ለእናቶች ፈጣሪ ይጀመር ስታረግ ትችላ ነበረ እሷም ማለት ነው። አንድ ሀቅ ልንገርሽ ሱሱዬ፣ ዋጥ አርጋ ለመውጣት አልፈለገችም። ግን አሜን ወታ ሀቢባን ባሌ ሀቀኛ ነው እቺ ልጅ ስንት ጉር ተሸፍና ሚዲያ ላይ እንኳን አላወራችም። መውጣትም አልፈለገችም። ከነ ችግሯ እንደምንም ወልጄ ነው የምትለው የምታርፍበት ስላላት ማለት ነው። ግን ወታ ባሌ ንጹህ ነው ቆንጆ ቢሆንም እንደዛ አይነት ነገር አያደርግም ብላ ስትል ነው ማውጣቷ እኮ ልክ ናት ማሬ፣ ማውጣቷ ልክ ናት። ግን እሷ ጀግና እናት ነው መሆን ያለባት። አይምሮዋን መስራት ያለባት ለልጇ መኖር ነው። ገባሽ? እራሷን እንደዚህ አብርሃም ምስክሬ ነው። የዛሬ ስንት ቀን ነው ሳምሪ የኛ እንትን ብላ ፕሮግራም ነበረንና እኛ ቤት ውስጥ እያለን ዞር ብዬ ሳያት የለችም። እንዴ እቺ ልጅ የት ሄዳ ነው ብዬ ጓዳ ገባሁኝና ውሃ ልጠጣን ስል ባላኮና ላይ በር ዘግታ እንደዚህ ትንሽ ነች ባላኮና ታውቃላችሁ፣ የቢልዲንግ ባላኮና ላይ እንደዚህ አንገቷን ደፍታ እዛ ላይ እያለቀሰች አቡሙች እንደዛ ሆና ወይኔ እንዴት እንደደነገጥኩኝ መድኃኒዓለም ቆሌ ነው የራኩት። በቃ የሆነ ነገር የባላኮናውን በር እንትን ብላ ነው ዘግታ ማለት ነው። ማንም አያያትም። አሁን ያለኝም ምናምን ብለሽ አታስቢ። ልጅ ሲጀመር አላህ ልጅ ሲሰጥሽ ማለት ነው የራሱን ርዝቅ አዘጋጅቶ ነው የሚሰጥሽ። እሺ ወላሂ በራሱ በርዝቅ ነው የሚኖር። ለፈጣሪ ሰጥሽ ልጅሽን በሰላም መገላገል ነው ያለብሽ። አሁን እንደዚህ ሆንሽ ለልጅ አንድ ነገር ቢሆንብሽ ላንቺ ጥሩ አይደለም ወላሂ። ኧረ እንደው እግዚአብሔር
ዘመዴ ነው እንኳን ብሎ ለዛኛው አላገዘም። ገብቶሻል? ባይዘ ሀቡ ዘመዳማቾች ናቸው። የስጋ ዝምድና አለው። እሱ ነው ሰለው ታዲያ ምን ዋጋል? አዎ እያለች ነው አጎቱ ነው አለች። አሜን ዝምድና አላቸው። አዎ አጎቱ ነው። ግን እንደዛ ሆኖ እንትን አላለም። በቃ ይሄንን ስጨርሺ አሁን ፍቅር ራሱ እሷ ብር እንዳላት ነው የሚያውቀው። ምክንያቱም ብሯን ተቀብላ ነበረ የሆነ ጊዜ እና ያ ብር አለ። አሁን በቃ ስትወልጂ እኔም ጨማምሬልሽ እዚሁ ታርሰሽ ማርያም የሚላት እኛ ፊትም እንትን ለማሽቃበጥ ምናምን አይደለም። ያርገው አያርገውም አላውቅም። የእውነት እኛ ፊት የሚላት ነው። ምንም እንዳይሰማሽ አይክፋሽ፣ በስነ ስርዓት ውለጂ፣ እዚህም ያሉት ያርሱሻል። ከዛ በኋላ ትንሽዬ እኔም በቻልኩት አቅም አግዤሽ ትንሽ ሱቅ ከፍቼ አርፈሽ ልጅሽን ታሳድጊያለሽ የሚላት። ከዛ ያንን ብር እኮ ለሱም ሰጥቼዋለሁ ብላ ፈረጠች። የለም እጄ ሱቅ እንከፍታለን። እንደገና ደግሞ ያኔ አርግዛ ስታስወርድ እሷ ወረቀት አራናቡ ያልነበረች ወረቀት ስለሌለሽ ሄደን መፈራረም አንችልም። ስለዚህ አንቺ ወረቀትሽን ስታሰሪ የምትለው ከሆነ ማለት ነው ወረቀትሽን ስታሰሪ ሄደን እንጋባለን። ታካ ልብስ አቅምና ምንድነው እንትን እኮ የምትገዛለት እሷ ነች። እንደው የሴት ልጅ ልብ እንደው መድኃኒዓለም እንደው ምን አይነት ልብ ራሷ ሁሉን ነገር ልብስ፣ ጫማ፣ ዶድራንት፣ ፓንት ሁሉ ነገር መገዛለት እኔ ነኝ ብላለች እኮ ራሷ። ከሷ ከራሴ ይልቅ ለሱ ነው ማደርገው። ያውቃሉ እዚህ ቤት ለሱስ ደሞዝ አንቺ በደሞዝሽ እሱን ከላይ እስከታች ስታለብሺ የሱስ ደሞዝ የት ሄደ? ሀቢባ እሱ ህይወቱን እያመቻቸ ነው። ውጭ ላይ የራሱን ህይወት እያመቻቸ ነው። ይሄንን እንዲያድርጎ ማለት ነው። ይሄንን እንዲያድርጎ እሱ የራሱን ህይወት ኢቭን አንቺ የራሱን ህይወት እሱ አስተካክሎ እኮ ነው የወጣው። ሀቢባ እኔን እንዲያድርጎኝ የራሱን ህይወት በቃ ቦታ አስይዟል። ስለዚህ እኔ ምንም ብሆን በቃ እነኚህ ሰዎች አውጥተውብኝ እመቤቴን እኔ መርዝ ለመጠጣት ገዝቻለሁ አልኩሽ። በቃ እኔ አውለታ ማለት ነው ራሴ እሷ ባትይዘኝ ማለት ነው ውደቂ ነው ያሰኘኝ ከዛ ላይ ማለት ነው። ምክንያቱም ህይወቴ ዝብርቅርቅ ነው ያለው። በቃ ዝብርቅርቅ የሚል ነገር ታውቂያለሽ። እኔ ቤተሰብ መቼ ነው የምትመጪው እያለኝ ቤተሰብ ብዙ ነገር ከኔ ተስፋ አለው። ልጄ ተስፋ አላት ሀቢባ። እሱ እንደዚህ በማድረግ ውስጥ እንዴት አይሰማሽም? እንዴት አይሰማሽም? እስቲ ንገሪኝ አንቺ እንደ ሴት እንደ ልጅ እናት ማለት ነው። በዚህ ልክ ሴት እኮ እናቱም ሴት አለው። ግን በዚህ ልክ ሴት ልጅ እንደዚህ የሚያደርግ ወንድ አለ ብዬ በህይወት ደክሞሻል። ሴቶች እየተማሩ ገንዘባችሁን ያዛርጉ። እናቴ ዘንጡ። ለወንድ ከምትቀልቡ ወንድን አጣልብሱ። አትሰርቶ ያምጣ። ሀቢባ ሁሌ ታስተምራለች። አትማሩ ማርያምን። እኔ እንደው ጌታን ይቅርታ አድርግልኝና እኔ እግዚአብሔር ምስክሬ ነው። ወንድ ወጠጤ ከማበላ የተቸገረ ስንት አለ። እግዚአብሔርም ይቆጥርልኛል። ነገር ገንዘባችሁ አልጠፋ። የሚጠፋበት ቦታ ከሌለ ከወደደች ከአንቺ እኩል ነው ያድርግ። አትሳቡ። መብርሃንን አቦኔ ከድሮ የምናገራለሁ። ከድሮ ቲክቶክ ላይ ከመጣው ጀምሮ እለፈልፋለሁ። ለወንድ ልጅ ከምታበሉ እናንተ ስታደርጉላቸው ፍቅረኛችሁ አትመስሉትም። እናታችሁ ነው የምትመስሉት። እናታችሁ እናቴ ነች ተጨንቃ እንግዲህ ልታለብሰኝ የምትችለው። አባቴ ነው ልጅ ሆኜ የሚያለብሰኝ የምችለው። ራሴን እስክችላልና አብዬ። ስለዚህ እንደ ፍቅረኛ አይቆጥራትም። እንደ እናቱ ስለቆጠራት የውጭው አማራ ወደ ውጭ ሄደ፣ ወለደ፣ ምን አለ። እሷም ማን ቀረች? ያው ብቻዋን። አይዞ እኔ እንጃ የት ይሄድ ነበር። በጣም ያሳዝናል። በእውነት እኔ ምን እንደምል ራሱ አላውቅም። ግን ቢያንስ የእርግዝና መከላከያ ተጠቀሙ ነው የምለው። እኔ ስለጠፋው ብር ስለምን አያገባኝም። እኔ እማዝነው ስለሚወለዱት ልጆች ነው። ብዙዎቹ አሁን እህታችን እሺ ትወልጃለሽ፣ ከዛስ ኢማራት ላይ ልጁን የማሳደግ አቅም አለሽ እህቴ? ወይስ ሀገር ቤት ነው ለእናት የምትልኪው? ምንድነው ሀሳብ? ትወልጃለሽ፣ ፈጣሪ በሰላም ይገላግልሽ። ኢማራት ጥሩ ሀገር ነው። ማሬት ሰፊ አትጠየቂም፣ የጋብቻ ወረቀት አትጠየቂም። ኢትስ ኦኬ። ትወልጃለሽ፣ እንትን አይደለም፣ በሽታ አይደለም፣ ልጅ ነው። 9 ወር ሲሞላ ይወለዳል። ኦኬ፣ እጤ አይደለም፣ ልጅ ነው። ምንም ይሄን አለ እንትን የሚባል ነገር አይደለም። ግን ከተወለደ በኋላ ልጁ ወደ ልጅቷ ሴትም ትሁን ወንድ ነው ሴት እኔ ቼክ አላደረኩም። አቢባ 7 ወር አይደለሽ? 4 ወር ላይ ነው እኮ አልትራሳውንድ የሚታወቀው። የሚያስከታትሏት እዚህ ነው። ወንዲውን ሴት ማወቅ አልፈለገችም። ሴት እኔ ማወቅ ስላልፈለግኩ ኦኬ እንጂ ቼክአፕ ትሄጃለሽ።
አዎ እሄዳለሁ። ኦኬ። ስለዚህ ልጅሽ ስትወለድ ወይም ሲወለድ ምንድን ነው ሀሳብሽ ያሰብሽው? የ2 ወር የ3 ወር ልጅ ሆኖ ኢትዮጵያ አድረሰሽ ለመምጣት ነው ያሰብሽው? የ3 ወር የ2 ወር ልጅ አይደለም። እናቴ ታማሚ ናት፣ ልትይዝ አትችልም። እኔ ደግሞ ካልሰራው ልጄን ማስተማር አልችልም፣ እሱንም ማገዝ አልችልም። ግዴታ ላይ የሆነ ስራ ፈጥሬ መስራት ነው የምፈልገው። ሀቢባ እዚሁ ልጅ በሰው ሀገር እንዴት አድርገሽ ታሳድጊያለሽ? አንቺ ልትሰሪ እኮ ሌላ ናኒ ደግሞ ልጅ ጠባቂ ደግሞ መቅጠር አለብሽ። እኔ ተሸክም የምሰራለሁ ሀቢባ። እኔ ስራ ሊኑረኝ እንጂ ምንም ሆኜ እሰራለሁ። ምን ነበር ያሰብሽው በሰዓቱ አንቺ? አሁን እኔ ሱቅ ከፍቼ በቃ ሱቅ ውስጥ ቁጭ ብዬ የሚያስፈልገኝን ነገር ኦንላይን ላይ እያዘዝኩት ቁጭ ብዬ ሱቄን እየሰራው ልጄን ማሳደግ በቃ ልጄን ከዓይኔ ፊት አለይም ብዬ ነው እህልሜ ማለት ነው፣ እቅዴ ማለት ነው። የሱቅ ገቢ ልጅ ለማስተማር በቂ ነው? ልጅሽ ለትምህርት ስትደርስ ለማስተማር ለትምህርት ቤት ክፍያ በቂ ነው? ውድ አይደል ትምህርት ቤት አረብ ሀገር ላይ? ከዛ በኋላ አይቼ የማልችል ልጄ ካደገ ነፍስ ካወቀ በኋላ ቢያንስ ለእናቴ ብሰጣት እናቴን አያስቸግራትም። ግን ልጄን ነፍስ እስከሚያውቅ እኔ ግዴታ መስራት አለብኝ እዚሁ ሀገር ልጄን አጠገቤ አድርጌ ማለት ነው። እናቴ ማድከም አልፈልግም። እናቴ በታማሚ ናት። ልጆች ያጠፋሉ፣ ልትናደር ትችላለች። ታውቂያለሽ እናቶች ስለሚታመሙ ማለት ነው። እናቴ ደም ግፊትና እንትን አለባት። ስለዚህ እኔ ለእናቴ አልሰጥም። ነፍስ እስከሚያውቅ ልጄ እዚሁ እየሰራውን አጠገቤ እያሳደግኩኝ ነፍስ ካወቀ በኋላ የትምህርት ቤት ደረጃ ላይ ሲደርስ ወይ ለእናቴ እሰጣታለሁ ወስጄ እንጂ ከዛም በኋላ ምንም ያሰብኩት ነገር የለም። አሁን ላይ ሰጥቼ ለእናቴ ልሰጥ አልችልም። በ3 ወር በ2 ወር ልሰጥ ነግሬያታለሁ፣ እመጣለሁ ብላለች። ካልመጣች ትንሽ ጊዜ ሰጥቻት አለቀ። ሌላም ይመጣ ይሆናል። አቡ ምን ይታወቃል? እንደ ማርቆስ ፎቶን ለጥፌ ቪዲዮ ስሰራ 83 ሴቶች ሊመጡ ይችላሉ። የማርቆስን ፎቶ ለጥፌ ቪዲዮ ሰራ ነው ያ ሁሉ ሴቶች የመጡት። እኔም እያሉ አሜን መምጣት አይጠበቅባትም። አሜን አላስረገዘች፣ አስረጋጁን ትላል። ጌታ በእሷ ቲክቶክ ነው የሚገባው፣ እሱ ቲክቶክ የለውም ብላለች። አለው 24 ሰዓት ላይ በእናታችሁ ፕሊስ ጫጫታ። እኔ ጠንቋይ ቀልባለሁ ካለው ላኪልኝ ቲክቶክ ሼር እንዳደረግለት አለው ብቻ ትኛለሽ። እኔ ጠንቋይ አልቀልብም። በምን አውቀዋለሁ? እሱን ቲክቶክ ስጭኝ የሲን ቲክቶክ ላስረክብና ፎል እንትን ያርጉት። ቲክቶክ ፕሮፋይሉን ላኪልኝ ምስር። እሺ የታለች ሳሳይ የስናለ ብሎክ እንታረ ሁሉ ላኪልኝ፣ ቁጥሩንም ላኪልኝ፣ ቮይስ ላርግለት፣ ልንገረው ፎቶውን ለጥፌ ቪዲዮ ልሰራ እንደሆነ መጥቶ የልጅቷን 10,000 ድርሃም ማይመልስ ሆነ። ቁጥሩንም ላኪልኝ። በአማርኛ ነው ሁሉ ዲዛይን። አዎ በአማርኛ ፎቶውን ለጥፌ ነው የሰራውን ስራ ለዓለም ማሳወቅለት። ይሄ ነው ምንም ለሚስትየው ነግረሻታል አይደል? ሀቡ ንቀት ካልሆነ ይመጣል፣ አላደረኩም የሚል ከሆነ ይመጣል። ከሌላው ሰው በምን ይለያል? እሱ እኮ መምጣት ይችላል። ቲክቶኩን ላኪልኝ፣ ዋትሳፕ ላይ ልንገረው። ነግሬው ካልመጣ እሱ ቪዲዮ ሲሰራ አሳየዋል። ዋትሳፕ ቁጥሩን ለኔ ሴንድ አድርጌ እኔ ለሀቡ ሴንድ አደርግላታል። እሺ ላኪልኝ፣ ሼር አድርጉ። ይሄ ባልሽ ተቆም አረጋ ቃላላብን ማለት እየሰጠችኝ ነው። ልኬልሻለሁ፣ ተጫኙና ወዲያውኑ ይወስደኛል። ጥሩ፣ በጣም ጥሩ። እና ቲክቶክ አካውንቱን ላኪልኝ፣ ፕሮፋይሉን ስክሪንሾት አድርገሽ ዛፊያ ቲክቶክ ፕሮፋይሉንም ላኪልኝ። አታችሁት ነው ቲክቶክ አካውንቱን። ወይ ጉድ! ምን ያላቆም ማሬ አንቺን አይደለም እሷ እንዴት የልጇን አባት ቲክቶክ አካውንት አታውቅም? አዲስ ነው የከፈተው። ያንን እኮ አጥፍቶታል፣ በፊቱን ቀያይሮታል። እኔ እንዳላየው ቀያይሮታል። ሀቢባ በሚስቱ ታገኘዋለሽ፣ በዛኛዋ ሚስቱ
አዎ በማንም ሚውት ነሽ ምስር ሚውት ነሽ። እሱ መግረቧ አይደል የሚፈለገው? አቡዬ ለጥያቄ የተቀረበው በማንም ይምጣ፣ ዝም ብላ ነው እሷ። በሚስቱ መጣ በራሱ መጣ፣ ዋናው መምጣቱ ነው አይደል? አዎ ጉዳዩ ከእሱ ጋር ነው ብላለች። ያውራት መጥቶ በቃ ያለውን ነገር ያስረዳል። ቪዲዮ እንደምሰራ ኦልሬዲ ነግሬያታለሁኝ። የባሏን ፎቶ ይሄ ማንም እንዳያይባት ምሳሳለትን ውዱን ሸበላውን ባሏን አየር ላይ አውጥቼ እንደማሰጣና ቪዲዮ እንደምሰራ ነግሬያታለሁ። መታ ከተነጋገረች ትነጋገር፣ ካልተነጋገረች እኔ ላደርግልሽ የምችለው ቪዲዮ ነው ልሰራልሽ የምችለው፣ ሌላ ምንም ላደርግልሽ አልችልም። ያሳዝናል በጣም። ይህ ነው እንግዲህ፣ ተማሩ፣ ብልጥ ሁኑ፣ አርቃችሁ አስቡ። እያንዳንዱን ነገር ቆንጆ ወንድ ስታገኙ ዘላችሁ አስታርግዙ። ብራችሁን አውጥታችሁ አትስቱ። ትክክል አይደለም። ሴት ልጅ ለወንድ ልጅ ልብስ መግዛት፣ ማብላት፣ ማጠጣት ትክክል አይደለም። ይሄ ትክክል አይደለም። ትክክል ያልሆነ ነገር አታድርጉ። ይህን ወቁ። ይኸው እንደ አጥንት ግጦ ግጦ ስጋዋን ግጦ በአጥንቷ አስቀርጦ ጥሏት ሄደ። እንደ ማስቲካ አኝኮ አኝኮ ጣዕሟን ጨርሶ ተፍቷት ሄደ። ይሄን ያለ ጋይስ፣ እኔ አንዴ ቪዲዮ ከሰራው በኋላ ትዝ ይላችኋል። ማርቆስ ቪዲዮ ሳልሰራ ና ብዬው ሳይመጣ ቀርቶ ቪዲዮ ከሰራው በኋላ በየቤቱ ገስት ላይ እየገባ ሀቢባ ቪዲዮ ሰርታብኝ፣ ቪዲዮ ተዘማመተ ቲክቶክ ላይ ሁሉም እንዲህ ያለኝ እንዲህ እያለ በየቤቱ እየገባ እያለቀሰ ማንም ሊያስጠፋኝ ያልቻለ ቪዲዮን። እኔ አንዴ ቪዲዮ ከሰራው በኋላ ሽልጥልጥ አይደለም አልሽለጠለጥም። ማንም ቢጠይቀኝ እኔ ሚውት ሳደርግ ሚውት ያደርጋሉ፣ እኔ ሚውቴን ሳበራ ያበራሉ። ምንድን ነው ነገሩ? እኔ አልሽለጠለጥም። አንድ ጊዜ ስሙ ሁሌም አዲስ ፋሽን ነው። ኦኬ ዞሮ ዞሮ ስሙ ምን የማያደርግልንም እና እነዚህ ሰዎች ነጋዴዎች ናቸው። ልብሳቸውን ታቀፈው ይኖሯታል። ካልመጣ ባልየው ያስረገዛት አስረጋዡ ካልመጣ ቪዲዮ እንደምሰራ ተናግሬያለሁ። የሰጧቸው ደቂቃ ሲያልቅ እኔ ቪዲዮን ከሰራው በኋላ ሚስትየው መታ ብታለቅስ ባልየው መጥቶ ቢያለቅስ አላጠፋም ቪዲዮን። እኔ በማንም ሰው ቢያስጠይቁኝ ቪዲዮን አላጠፋም አንዴ ከሰራው በኋላ። ይህን ማወቅ አለባቸው። አለቀ። ግን በመህከማል መደንያን መክሰስ ትችያለሽ ብሎሻል ታሜ። ግን ስለ እርግዝናሽ ደግሞ ለልጁ ተቆራጭ እንዲያደርግ ነው መክሰስ የምትፈልጊው? አዎ አቡ፣ አዎ ለልጁ ተቆራጭ እንትን የትዳር ወረቀት አላችሁ ወይስ የላቸውም? ስለዚህ እንዴት ብላ ነው የምትከሰው? ነፈቃ እንዲሰጣት እሱን ያስረገዘኝ ብቻ በቃ። ለዛ ደግሞ ዲኤንኤ እኮ ይሄንን ነገር ያኔ ልጇን እሷ ጋር ለማስረከብ ነው እንጂ እሷ ጋር ተቀምጦ ግዴታ መክፈል አለብህ። ይሄ ማለት ግዴታ የጋብቻ ወረቀት መኖር አለባችሁ በህጋዊ ማለት ነፈቃ እስኪባል። ኦኬ እሺ። የጋብቻ ወረቀት ከሌላቸውስ ልጁን እንዲወስድ ብቻ መንግስት ያስገድደዋል ራሱ ተረክቦ እንዲያሳድግ? አሁን በሷ ጠለብ ነው። ለምሳሌ የእሱ ልጅ ነው፣ እኔ አልፈልጉም፣ ማስረከብም ትችላለች። አሁንም እሱ ደግሞ ያኔ መቀበልም ካልፈልገ መብቱ ነው። እንግዲህ ከዛ በኋላ መንግስት ነው የሚወስደው፣ እነሱ ናቸው ነው የሚያሳድጉት። ዋሽቷታል። እሱ ሌላ ትዳር ነበረው፣ ሌላ ጓድ አይ ዶንት ኖ። ከዛችኛዋ ጋርም ያለው እውነተኛ ትዳር ይሁን አናውቅም፣ ፈጣሪ ነው የሚያውቀው። እሷ እንደምትለው ከሆነ ፎርጂድ የትዳር ወረቀት ከኢትዮጵያ አስመጥተዋል ነው የምትለው። ይሄ ሌላ ትልቅ ወንጀል እና ሌላ ጋብቻ አለው ወልዷል ከዛችኛዋ ሴት እና ይሄንንስ ይሄ እሷን አይደግፋትም፣ የእሷን ኬዝ አይደግፍም። ላ በፍጹም አያግዛትም። ስለዚህ ስለ ብሩ ብቻ ያኔ እሱ ማለት እንደ ወንጀሉ ማለት ሙምኪን እዚህ ጋር እንደ ወንጀሉ ብቻ ማለት ሊታሰርበት እና ሊወጣ ይችላል። ገባሽ? ይሄ ወላ ተሳስተን ነበረ፣ በሁለታችንም ፍቃድ ነበረ፣ ጓደኛዬም ነበረች፣ በራሷ ፍቃድ ነበረ፣ ልንጋባ ነበረ፣ ግን ፈጣሪ አላለም በሚል ለምሳሌ ቢላችሁ በግድ የሚባል ነገር የለም። ገባሽ? አሁን እሷም ልጅ የማትፈልግ ከሆነ እንድታሳድግ እሱም እኔም ደግሞ አቅም የለኝም አልፈልጉም፣ መጨረሻው ውሳኔ ደግሞ ጠባን ልጁ ይወሰዳል፣ መንግስት ይወስደዋል። ሁለቱም ማለት አልፈልግም ካሉ መንግስት ይረከባል። አዎ
እሺ ስለዚህ ይሄኛው አያስኬድም። ምክንያቱም ተደፍራ ስላልሆነ በፈቃደኝነት ስለሆነ የህግ የጋብቻ ወረቀት ስለሌላቸው፣ ስለዚህ በዚህኛው መክሰሱ አያስኬድም። በገንዘቡ ግን መሕከማ መደንያ ያልከው? አዎ መሕከማ መደንያ ትችላለች። እሺ ግን መሕከማ መደንያ አንድ እኔን የሚጠላኝ ሰው ተመካክረው 3-4 ሆነው ሄደው ያልሰጡኝን ብር ለሀቢባ ብር ሰጥተናታል፣ ሀቢባ ብር በልታናለች ብለው ቢከሱኝና እንደዛ ነው ማለት። አሁን ሌሎች ምስክር ሲጀመር ምስክር ልክ ወደ ፍርድ ቤት ሲገባ መጀመሪያ ይምላል። ሙስሊምም ከሆነ በሃይማኖቱ ክርስቲያንም በሆነ በሃይማኖቱ ያስምላሉ። መጀመሪያ እውነተኛ ትክክለኛ ሐቅ እንደምታወራ ምናምን ያስምላሉ። ከዛም በኋላ ነው የሚጠይቁት አንተ አይተሃል፣ ምስክር ነበርክ። ከዛም በኋላ خلاص يعني አሁን ለምሳሌ እኔ ያለ ኃጢአቴ ታሰርኩ ማለት አይደል? ያለ ቢጎሸትና ቢምሉ በውሸት እንደ ስንት ሀቢባ ሲጀመር እስር ቤት ስንት ማለት በውሸት የታሰሩ አለ። ወንጀለኛ ያልሆኑ ሰዎች በእስር ቤት ማለት ስንት አሉ። ይሄ ሐራም ነው። አዎ እንግዲህ ይሄ ማለት ለምን ሲጀመር ትልቅ ከባድ ሐራም በመሆኑ በእስላም ማለት ሸሃደት ዙር ማለት ከባድ ነው ታውቃለሽ መቼም። አዎ ግን አበሻ ደግሞ መሀል ላይ ይፈራል እንዴ? ግን በጣም ሐራም ነው። በጣም ማለት እንደዚህ ብቻ ማባረፍ ነገር አሁን እሷ ስንት ወር ናት? ያኔ 7 ወር ነው። አሁን ስንት ነው ወር? 7 ወር ከባድ ነው። ወር ቀላል ለመውለድ የመውለጃ እንኳን የላትም። 10,000 ድርሃሟን ይዞ ጠፋ። ሌላ ሴት ጋር ሄዶ ከሌላ ሴት ጋር ሱቅ ከፍቶ የሀበሻ ልብስ ቤት ሲጀምር ሀቢባ እዚህ ሀገር አሁን መውለድም ትችላለች። እሺ ችግር የለም። እሺ አሁን ለምሳሌ ለመውለድ ብቻ ከሆነ ትችላለች። ግን ከዛ ቀጥሎ የሚመጣ ለምሳሌ ልጇን ፓስፖርት ልታወጣለት ካለች ወይም ህጋዊ እንድታደርገው እዚህ ሀገር አትችልም። ለምን? ሸሃደት ሚላድ አይሰጣትም። ሸሃደት ሚላድ ለማስወጣት ወይ የልደት ሰርቲፊኬት ለማስወጣት የመጀመሪያ ነገር የሚጠየቁት የጋብቻ ወረቀት ነው። ወላ ባለቤት ኢትዮጵያ ነበረ እኔ መጥቻለሁ ምናምን የሚባል ነገር አይሄድም። ሐታ ተፋታችሁ ቢሆን የፍቺ ወረቀት አምጪ ይባላል። ግን ይሄንን ነገር ለምሳሌ የገቡትስ እስከዛሬ እነ ሳምሪኛ የሸኘናቸው ምናምን ያንታ ብቻ የወለዱ ሰዎችስ እንዴት ነው ታዲያ ልጆቻቸው በሊሴ ፓሲ ኤግዛክትሊ አዎ በሊሴ ፓሲ ወረቀት ታዲያ እሺ ያለ ጋብቻ የተወለዱ ልጆች እዚህ የተወለዱ የልደት ካርድ የማይሰጣቸው ከሆነ ኢትዮጵያ ሲገቡ ዱባይ ተወልደው ኢትዮጵያ እንዴት የልደት ካርድ ይሰጣቸዋል? አንድ ልጅ ኢትዮጵያ ኤምባሲ እዚህ ይሰጣሉ፣ የልደት ሰርቲፊኬት ይሰጣሉ። ችግር የለም። በአባቷም ቢመዘግቡት ምናምን ገባሽ ይሰጣሉ። ኢትዮጵያ ኤምባሲ ይተባበራሉ። እሱ ምንድነው ሌሴባሲ ወይም ፓስፖርት ወደ ሀገሯ እንድትሄድ ማለት ነው እንጂ ይህን ልደት ሰርቲፊኬት ኢትዮጵያ ኤምባሲ የሚሰጧት እዚህ ሀገር ኢቃማ ለልጇ ወይም ወረቀት ወይም ህጋዊ እንድታደርገው አትችልም። ላዝም የኢማራት ማለት ነው ደግሞ ማለት ከጤና ሚኒስቴር ወዛረት ተስፋ እያንዳንዱ ልጅ በር ሰርተፊኬት የልደት ካርድ ሊኖረው የሚገባው ከተወለደበት ሆስፒታል አይደል? ኖ ሆስፒታል ማለት መመልከቻ ያኒ ምንድነው የሚባለው? ያኒ መመልከቻ ወረቀት ነው የሚሰጠው እዚህ እንደተወለደ እንጂ ትክክለኛ ሰርቲፊኬት አይሰጣችሁም። ለህዋ ሸሃደት الميلاد እንትኑ እንደ ካርቶን ነገር እሱን አይሰጣችሁም። እንትን ነው ግን ከሆስፒታል መሰለኝ የተሰጠን። እኔ ጁማዓ ቀን ነበር የወለድኩት። እንትኑ ቢሮ ዝግ ስለሆነ ሆስፒታሉ እሁድ መጥቶ ባለቤት ያመልክት ምናምን ብለው ነው የነገሩኝ። ስወጣ ወልጄ ስወጣ ከሆስፒታል መሰለኝ የሚሰጠው አይደል እኮ አኒ ታይም አቀርቢው አኒ ታይም ማለት ወልደሽ ጨረሰሽ ኦኬ ችግር የለም። ግን ለልደት ሰርቲፊኬት ላዝም ግዴታ ማለት የጋብቻ ወረቀት ማሳየት አለብሽ ላዝም عشان تكون صادرة من الطب الوقائي وزارة الصحة ግዴታ ማለት የትዳር ወረቀት መኖር አለበት። ይሄ መሪ ሰርቲፊኬት ማለት ነው። ስለዚህ ያለ ጋብቻ የተወለዱ ልጆች ኢቃማ ሊሰራላቸው አይችልም እያልከኝ ነው? ምክንያቱም በር ሰርቲፊኬት ስለማይኖራቸው እንደውም ወንጀል ይሆንባታል። ሜቢ ማለት እስከ ዲቦርት ትደረጋለች ማለት ነው። ያኔ ለምሳሌ ኢማራት ለምን ፈቀደ ሴት ልጅ ያለ ጋብቻ መውለድ እንድትችል? ዱባይ ሆስፒታል ይፈቀዳል፣ ሻርጃ ብቻ ነው የማይፈቀደው።
ለምን ፈቀዱ? ኢቃማ ላይ ሰጥ አሁን ለመውለድ እንደነገርኩሽ አሁን ለመውለድ እነሱ እንደዚህ አይነት ሲቹዌሽን ሰው እየሞተ ወይም ሰው የሆነ ነገር እየሆነ ግዴታ ማለት ነው የነሱ ነገር ማድረግ አለባቸው። whatever አሁን ለምሳሌ ኦፕራሽን የሚያስፈልጋችሁ ከሆነ በሌላ በሽታ የልብ ነገር ወረቀት አለው የለው ምንም አይመስላችሁም። መጀመሪያ የራሱ ጤና ማለት ነው ይጨርሱለት። ከዛም በኋላ ወደ ዶክመንት ነው የሚመጡት ከጨረሱ በኋላ ለመውለድ ደረጃ it's okay ችግር የለም። حتى አንዳንድ እህቶች ማለት ምንድነው የሚሉ እኔ ማለት እሺ ሐኪም ቤት ሳይሆን ከቤት ውስጥ ልውለድ ነው። ሐኪም ቤት ሂጂና በደንብ ወለጂ ያስወልዱሻል። ግን እዚህ ጋር ህጋዊ እንድታደርጊ ልጅሽ እንደ ኖርማል ማንኛውም ሰው ማድረግ አትችይም። እንደውም ይሄንን ነገር ስታደርጊ ፖሊስ ይጠሩሻል። አንቺ ወንጀለኛ ነሽ። የዝሙት ልጅ ነው የሚባለው እንትኑ ሐምል ሲፋህ እና መውለድ ይሄ ማለት ያስቀጣል። እንደውም ብዙ ልጆች ማለት ዲቦርት የተደረገው በዚህ ነገር ምክንያት ማለት ነው። እሺ ልጅ አድርሺ ልመለስ ማንም አይሰማትም በዚህ ታሜ ቤት ውስጥ በመውለዳቸው ነው ብዙ ልጆች ዲፖርት የተደረጉት። ኢቨን ሐኪም ቤት ጀስት ማለት የትዳር ወረቀት ስለሌላችሁ አሁን ለምሳሌ ሀቢባ ለምሳሌ ልበለሽ ባለቤቷ ኢትዮጵያ እሷ ቪዚት ሄዳ ኢትዮጵያ ቫኬሽን እዛ አርግዛ ወደዚህ መጣች ወለደች። ኢትስ ኦኬ ችግር የለም። የጋብቻ ወረቀት አምጪ ትባላለች። ዞሮ የጋብቻ ወረቀት ግዴታ ነው። እሺ እዚህ ሀገር እንዲሰራ ራሱ ማለት ከውጭ ጉዳይ ሚኒስቴር ከኢትዮጵያ ማህተም መደረግ አለበት። እዚህ ከገባ በኋላ ከዚህ ሀገር ውጭ ጉዳይ ሚኒስቴር እና ኢትዮጵያ ኤምባሲ እዚህ ያለው ማህተም ያስፈልጋል። ከዛም በኋላ ይቀበሉላታል ማለት ነው። ከባድ ነው ውድ ልጅ። መጀመሪያ አንቺ የመሰለሽ ልጄ እስከ 4 ዓመት ምናምን እስከሚሆናት ትምህርት እስከምትጀምር እዚህ አሳድጊያት ከዛ ለእናቴ ልካታለሁ ብለሽ ነበር ያሰብሽው። ግን ውዴ ኢቃማ ማሰራት አይቻልም፣ መውለድ ብቻ ነው የሚቻለው። ለምን ኢትዮጵያ ገብተሽ አትወልጂም? ልጅሽ በር ሰርተፊኬትም እንዲኖራት እሷ ወረቀት የሚሻለው ይሄ ነው ሲጀመር ሀቢባ። ኢትዮጵያ ትሄድና እዛ ብትወልዶ ነው የሚሻለው። ምስር አልገባትም። እሷ ወረቀት አላት አለች። እሷ ወረቀት ቢኖራትም የጋብቻ ወረቀት ስለሌላት ለልጇ የልደት ካርድ አይሰጣትም። ለልጇ ኢቃማ ማሰራት አትችልም። 4 ዓመት ልጇ በቀራ ማለት ኖር ነው። ኢቃማ የላትም ማለት ኢቃራማ ውስጥ ትገባለች ልጇ። እሺ ወልደውስ ይዘው ለመግባት ታሜ እዚህ ወልዳ ይዛ ለመግባትስ እኮ ችግር የለም። እሱ ማለት خلاص በዛው እንደተባረርሽ ማለት ነው። በህይወትሽ ወደዚህ ሀገር መመለስ አትችይም። ለምን ኬዝ ይኖርብሻል? እናትየው ላይ ወይስ ልጅየው? እናትየው ኢቃማ ቢኖራትም ሁለቱም ላይ ማለት ነው خلاص ብሎክ ይደረጋሉ። ያው እሱ ማለት አይመለከቱም። ያኔ ብሎክ ይደረጋል ሳይሆን ያኔ خلاص ከእናቱ ጋር ስለሚወጣ خلاص ትክክል። ስለዚህ አሻራው ስለሚኖራቸው ተመልሰው መግባት አይችልም እናትም ልጅም። አዎ ልጁ ኢንሻአላህ ያኔ ለማ ሲያድግ ችግር የለም መመለስ መምጣት ይችላል። 18 ዓመት ሲያልፈው ብቻውን ይመጣል እሱማ። ግን አንቺ የተናገርሽው ነገር በጣም ትክክል ነው። በዚህ ሰዓት ቶሎ ኢትዮጵያ ሄዳ ማለት ነው እዛ ወልደ በሰላም ያኔ እዚህ ሀገር መኖር ስለምትፈልግ ወይም ስራ ስላላት ወይም የሆነ ያኔ ማለት ስራ እንዳታጣው ማለት ነው ያኔ የምትሰራበት ለምሳሌ ሄዳ እዛ በሰላም ትውለድና ከዛ መመለስም ከፈለች ትችላለች። ወይም እዛ ማለት ለቤተሰቦቹ ለዚህ ሰውየው ቤተሰቦች እዛ ታስረክቡ whatever ማለት ብዙ ኦፕሽን ይኖራል ወደ ሀገር ከሄደች። ግን እዚህ ሀገር ኖ ዌይ ማለት ህግ ስላለ ምንም ማድረግ አትችልም። ይኸውልሽ ውዴ ለእናትሽ ለመስጠት የምትሄጂ ጊዜ ተከንስለሽ ነው ብሎክ ተደርገሽ ነው የምትወጪው። ተመልሰሽ መተሽ እዚህ ስራሽን መቀጠል አትችይም። ገባሽ? ህይወትሽን ከዜሮ ነው የምትጀምሪው። ስለዚህ ምን ብታደርጊ ይሻልሻል መሰልሽ እህቴ? ኢትዮጵያ ሄደሽ ወልደሽ ልጅሽን ለእናትሽ ሰተሽ ተመልሰሽ ስራሽን ብትቀጥ ይሻልሻል። እዚህ ወለድሽ ማለት ልጅሽን ይዘሽ የወራትም ልጅ ሆና የዓመትም ልጅ ሆና ይዘሻት ስትወጪ ብሎክ ተደርገሽ ነው የምትወጪው። ገባሽ? ያለ ጋብቻ ስለወለድሽ በብሎክ ነው የምትወጪው። በብሎክ ወጣሽ ማለት ተመልሰሽ በህይወትሽ ኢማራት አትገቢም። ኦኬ አሁን እኔ ያልገባኝ አብዬ እዚህ አሁን እኔ ልጅ ብወልድ ለልጄ ያለ ጋብቻ ወረቀት ልጅ ከወለድኩኝ በኋላ ለልጄ ወረቀት ማሰራት አልችልም ማለት ነው። ለልደት ካርድ አይሰጥሽም። ኢትዮጵያ ኤምባሲ የልደት ካርድ የሚሰራልሽ ለሊሴ ፓሲ ነጭ ወረቀት የመውጫ ወረቀት ብቻ እንድታወጪ ነው። ኦኬ ለዛ ነው እሷ የመሰላት ወልዳዝ ማሰርታ ልጇን አሳድጋ ለትምህርት ስትደርስ ትምህርት ቤት ውድ ስለሆነ የትምህርት ቤት አቅም ከሌለኝ ያለችኝ ቅድም የትምህርት ቤት አቅሙ ከሌለኝ
ለእናቴ ልካታለሁ የትምህርት ቤት መክፈል ካልቻልኩ የዛኔ ገባሽ? ትምህርት ቤት ክፍያ ብቻ ልጅ አቅሜ ካልፈቀደ እልካታለሁ አለች። ገብቶሻል? እንደውም ሀቢባ ማለት አሁን 7ኛ ወር ስለሆነች በዚህ ነገር ቶሎ ዲሳይድ ማድረግ አለባት ማለት ነው። መወሰንም አለባት። ለምን ወደ 8ኛ ወር ከገባች ሜቢ አየር ራሱ ማለት ላይቀበላት ይችላል። ከአሁኑ ዲሳይድ ማድረግ አለባት፣ መወሰን አለባት። ውዴ እንትን ብዙ አሉ እዚህ ያለ ትዳር ወልደው ልጆቻቸውን ያለ ኢቃማ ይዘው ተቀምጠው በቃ ግድ የለሽ ህይወት፣ ተስፋ የቆረጠ ህይወት፣ ብክን ያለ ህይወት የሚኖሩ አሉ። እንደዛ እንዳይሆን ህይወትሽ ማሬ፣ ገብተሽ ወልደሽ ለእናትሽ ልጅሽን አስረክበሽ ብትመለሽ ይሻልሻል። ስራሽ ቢቀጥል ገባሽ? የኢቃማ በምህረት አዋጁ ስንት ብር ከፍለሽ ኢቃማ አሰርተሽ ለምን በብሎክ ትወጫለሽ ማሬ? ንገሪኝ። ትንገረን አቡ ወይ አማንና ሚስቱ ሱቅ መተው እኛ ሌላ ቦታ የኔ ጓደኛ ቤት ነው ያለነው፣ ሌላ ቦታ ነው ያለነው። ላይቭ የት ነው የገቡት ብለው እየቀወጡ ነው ብላ ሴልሷ ደውላ ነገረችኝ። አሁን በጣም ጠግበዋል እነዚህ ልጆች። ፖሊስ ለምን አይጠሩባቸውም? የአንድ ሰው ቦታ መምጣት በኢማራት ህግ እኮ አይቻልም። እዛው እንዳሉ ፖሊስ ደውለው ይኸው መተው እየረበሹ ነው። የሰው ቤት ሄዶ መረበሽ እኮ አይቻልም። በህግ እኮ ያስቀጣሉ። ለምን ፖሊስ አይደውሉባቸው? ፖሊስ ደውሉባቸው። ሸማጫ ይህ እነዚህ ማፊያ ናቸው እንዴ? ለምን ፖሊስ አይደውሉባቸውም? ጥጋብ ምንድን ነው አልገባኝም። እያስፈራሯት ነው ወይስ ምንድን ነው? ራሷ ልጅቷ እኔ ኑና እንነጋገር 10,000 ድርሃም መልስ ካለበለዚያ ፎቶ ለጥፌ ቪዲዮ ሰራለሁ ብዬ ዋትሳፕ ላይ ቮይስ አድርጌለታለሁ። መተህ ካልተነጋገርን መተው የት ናቸው ብለው ሁለቱ እየበጠበጡኝ ነው ብላ ትደውላለች ልጅቷ። ያውልሽ ዳቡዬ ልላክልሽ ቅረጫቸው፣ ቪዲዮ ቅረጫቸው በያት። ቪዲዮ ቅረጫቸው በያት። ሱቅ ከሆኑ ቪዲዮ መቅረጽ አይቻልም ሀቢባ። ኦልሬዲ ካሜራ ስላለ ኦልሬዲ ሪኮርድ አለ። ገባሽ? ዳታ እዛ ተቀምጧል። ለምን ፖሊስ አትጠሩባቸውም? እሺ በያት። የሰው ስራ መበጥበጥ መብት የላቸውም። ልብ ካላቸው ለምን እዚህ ጋይዝ ምናልባት እዚሁ ከሆናችሁ ማለት ወደ ራሳቸው ብትመለሱ ይሻላል። ለምን እዚህ ሀገር ማለት ማስፈራራት ብቻ አሳያለሁ፣ እችን ቃል ለምሳሌ ብቻ ማለት አሳያለሁ፣ ይሄ ማለት ያሳስረሃል። እዚህ ሀገር ማለት ህጉ ከባድ ነው። ስለዚህ ሜቢ ማለት በብዛት ማለት አናቅም እንደዚህ አይነት ነገሮች፣ ትናንሽ ነገሮች ምናልባት ላናቃቸው እንችላለን። ሰው ወደዛ መሄድ የት ናት እንዲህ ልናረጋ እንዲህ ልንሆን ትክክል አይደለም። እባካችሁ ወንድሞች እህቶች፣ ያኔ ወደ ራሳችን ትንሽ ብናስተውል ይሻላል ብዬ አስባለሁ። ነገሩ በንግግር በምናምን መፍትሄ እናገኛለን። እሷ እንዳለችው ወደ ህግ መሄድ አትፈልግም። ይህንን ነገር ብቻ እንድጨርስ ነበር የምትፈልገው። ለዛ ነው ማለት መጣ ነው የምትናገረው። እዚህ ወደ ህግ መሄድ ከፈለገ ወይም እኔ ራሱ አታማክርኝም፣ ቀጥ ብላ ወደ ህግ ነበር የምትሄደው፣ ወይም ወደ ጠበቃ ምናምን ይጨርሱላቸዋል ማለት ነው። እባካችሁ ስህተት እስካለን ዝም ማለት ወይም እሺ ማለት ነገሮቹን ለመጨረስ የሆነ ነገር ማድረግ አለባችሁ አይደል እንዴ? ስለዚህ ተረጋጉ፣ አስተውሉ። እሷ ብሩን ነው የምትፈልገው፣ ቸግሯታል። የ7 ወር እርጉዝ ናት። የምትወልድበት ራሱ የላትም። አሁን እሺ ኢትዮጵያ ትግባን ቢባል 5 ሳንቲም እጇ ላይ የለም። ትልቁ መፍትሄ ወደ ሀገር መግባት ነው። ከሰማሽኝ እህቴ፣ ያው ልብሽን አዳምጪ፣ መብትሽ ነው። በኋላ ግን ከወራት በኋላ ችግር ላይ ሆነሽ መተሽ እንደገና እዚህ ቤት እንድታለቅሽ አልፈልግም። ለዛ ነው የምነግርሽ። ትልቁና ትክክለኛው መፍትሄ ለአንቺ በአሁን ሰዓት ኢትዮጵያ ገብተሽ ወልደሽ ልጅሽን ለእናትሽ ሰተሽ መመለስ ነው። ምክንያቱም ታሜ ነግሮሻል። ታሜ በደንብ አድርጎ ነው የሀገሪቷን ህግ የሚያውቀው። ገባሽ? ትወልጃለሽ በሰላም ምንም ችግር የለውም። ከዛም በኋላ ግን ለልጅሽ የልደት ካርድ ማግኘታችን፣ ለልጅሽ ኢቃማ ማሰራታችን፣ ልጅሽን ይዘሽ ስትገቢ በነጭ ወረቀት ነው ይዘሻት የምትገቢ። ብሎክ ተደርገሽ ነው የምትወጪው ከዚህ ሀገር። ኢቃማ ለፍተሽ ኢቃማ አሰርተሽ በምህረት አዋጅ ብርሽን በኢቃማ ከስክሰሽ ብሎክ ለምን ትደረጊያለሽ ማሬ? ብሎክ ተደረግሽ ማለት ፎር ኤቨር ኢማራት ተመለሰሽ አትገቢም። ስለዚህ
አድርሰሽ ብትመጪ። እኔ አሁን ማለት ነው ልግባብል ራሱ ምንም ነገር የለኝም። ብድግ ብዬ እንኳን የሚሄድበት አንድ ነገር የለኝም። ሄደሽ ኢትዮጵያ ብዙ ነገር ያስፈልግሻል። ቤተሰብ ጋር የምትይዢው ብዙ ነገር አለ። እኔ አሁን ብድግ ብዬ የማልሄድበት አንድ ሳንቲም እንኳን እጄ ላይ የለም። አንድ ሊራ ማለት ነው። ናስሽ ድርሃሙን ቢመልስልሽ ትገቢያለሽ? አዎ ሄጄ እመጣለሁ። እናትሪካ ምንም አማራጭ የለኝማ። እኔ ልጄን ሄራዊ ለዚህ ሀገር መንግስት መስጠት አልችልም። አዎ ራናዊ ትሆናለች፣ ልጅሽ ህገወጥ ትሆናለች። አንቺም ፎሬቨር ትነሳያለሽ። ብዙ አመት የመስራት ህልም ስላለሽ ነው ኢቃማ ያሰራሽው አይደል? እኔም ለዛ ነው ያሰራው። 9000 ድርሃም ከፍዬ ነው ያሰራሁት ኢቃማዬን ራሱ። ድርሃም ከፍለሽ ያሰራሽው ብዙ አመት የመስራት አላማ ስላለሽ ነው፣ ህልም ስላለሽ ነው አይደል? በጣም ስለዚህ ያ ህልምሽ ገደል እንዳይገባ እንትን በይ። አገር ቤት ሄደሽ ወልደሽ ልጅሽን ለእናትሽ ሰጥተሽ ነይ። እንዴ ሰው እንዴት ከህገ ወጥነት ወደ ህጋዊነት 9000 ድርሃም ከፍሎ ኢቃማ አሰርቶ በህገ ወጥ ወልዶ ብሎክ ተደርጎ ከዚህ ሀገር ይወጣል? ይሄ እኮ ታጥቦ ጭቃ ማለት ነው። ኪሳራ ነው፣ ትልቅ ኪሳራ ነው ላንቺ። ስለዚህ አስቢበትና ሀገርሽ ገብተሽ እኛ ጠይቀናል። እምቢ ካለ በህግ ይጅበት ታሜ በነገረሽ መንገድ ሂጂበትና ከሰሽው ምስክሮችን አቅርቢ። የሰው ምስክር አለሽ? የሰው ምስክር አለኝ ብለሽ አይመስለኝ። ቅድም የለሽም? ኧረ የለኝም። ብሩን የመስጠቷን ነው ብሬ እንትን በዚህ ሁኔታ ደግሞ ምንም ተሰምኘት የለሽም ማለት ነው። ታሜ ብሩን ሲሰጥ ያው አብረው በፍቅር ነበሩ አይደል? አብረው خلاص ስለዚህ ቃኑን ሐቢብቲ ቃኑን እንደዚህ ነው። ቃኑን አንቺ ማለት ትላንትና ፍቅር ነበርሽ ከአንድ ሰው ጋር፣ ዛሬ ማለት ተጣልተሽ መጣሽ መክሰስ የሚባል ነገር የለም። በራስሽ ፈቃድ ነው የሰጣሽው። እንግዲህ እነሱ መሀላችሁ አልነበሩ። በምን ነበር የተሰጠው? والله ሰጥቼሻለሁ ችግር የለም ግን አሁን ሐሳብ ቀየርኩኝ ስለተጣላን ነው መልስልኝ። ገባሽ? ይሄ አይሄድም እዚህ። ይሄ ነው ችግሩ። ምስክርም ካላት ኦኬ ማለት ማህከመ መድንያ በደንብ ይቀበሉላታል ማለት ነው። ግን አሁን በእንደዚህ ሁኔታ ከመጀመሪያ ማለት ብትሄድላቸው ራሱ ማለት አይሰማትም። ማለት ብትሄድላት አይሰማትም። የምኑን ነው? ወደ ፍርድ ቤት ለምሳሌ ብትሄድ አሁን እኔ ማስረጃም የለኝም ምስክርም የለኝም ምንም ነገር የለኝም። የዛን ሰዓት እኔ ጓደኛው ነበርኩኝ ሰጥቼዋለሁ። አሁን ተጣልተናል ብር እንዲመልስልኝ ምናምን በፍጹም ማንም አይሰማትም። ኬዙ አይከፈትላትም። በጣም ያሳዝናል። ይሄ የማን ስህተት ነው? ሄድን መከራዋ ግን ብዙ ነው። በስመ አብ ወወልድ ወመንፈስ ቅዱስ አድራህን አምላክ። አንዳንዴ ሴትነት በእውነት በጣም ያሳዝናል። ወንድ ልጅ እኮ ማህፀን የለውም፣ በቃ ተገላገለ፣ አያረግዝም። በጣም አቡዬ ፈጣሪ እኮ ወዶት መርጦት ነው ያለ ማህፀን የፈጠረው። ማህፀን ለኛ የተሰጠን እኮ ሔዋን ባጠፋችው ጥፋት እኮ ነው። በጣም ያሳዝናል። ለሱም ራሱ ባይኖረው እናቱ የላትም እንዴ እህቱ የላትም ባለቤቱ ልጆቹ ነገር እንዴት ማራ ይሄ ማለት ፈጣሪ እሱ ልጅ አይሸከም ነው እና ማይፈራ ነው። የእርግዝናን ስቃይ አያውቅም፣ የምጥን ስቃይ አያውቅም። ልጅ አይዞሽ አታልቅሽ። በሰው ህይወት እንደዚህ አይነት ሰው ማለት የሚጫወት ነገ ማለት ነገ አያስብም። በእህቴ ሊደርስ ነገ በልጅ ሊደርስ ይችላል ብሎ አያስብም። ማርያምን በጣም ነው። ይሄ ምን አለ አንዳንዴ ሀቡዬ ፍቅር የሚባል ነገር ባይኖር ብዬ እመኛለሁ። እኛ በጣም ደካማ ነን። ወንድን ስናፈቅር ታምኛለሽ። እኔ እንጃ በስመ አብ። አንቺ በቃ ይወደኛልን አናስብም እኮ በቃ ይወደናል። እሱም በእንትኑ ይሰክሳል። ከዛ በቃ ልባችን ክፍት የወደደን ይመስለናል። እግዚአብሔርን እንደው ምን አይነት ጭካኔ ነው! እግዚአብሔርን ነውር ነው። ፈጣሪን ፍሩታው ግን ማርያምን ኧረ በኢየሱስ ኧረ ስንት አይነት ደግሞ መልካም እንዳለ ማርያምን
ያልወለደውን ልጄ ብሎ የሚያሳድግ ስንት ጥሩ ወንድ አለ አይደል አቡዬ? አታልቅሽ ማሬ፣ አንቺ ገና የሚበልጥ ነገር የለም። ነገ ሌላ ቀን ነው። እግዚአብሔር ነገር በህይወትሽ ምን እንደሚያደርግ እግዚአብሔር የሚወደውን ነው የሚፈጽመው ማሬ። ምንም አታልቅሽ። ዋናው በህይወትሽ ቆመሽ ይሄንን ነገር አልፈሹ የምታወሪበት ቀን ይመጣል። አሁን የአንድ ልጅ እናት ብቻ አይደለሽም። አሁን ሁለተኛ ልትወልጂ ነው። እዛም ልጅሽ ትፈልግሻለች። እዚህ የምትወልጂለት ለአንድ ወጠጤ ብለሽማ እንትን ማለት የለብሽም። ካልሆነም እንደምንም እንግዲህ እግዚአብሔርን መግባቱን ከፈለሽ የትኬት ማንም እኔ ራሴ ይቅርብኝ። አንድ ወር ደሞዜ ማርያምን እኔ እሰጥሻለሁ ምገቢ ከሆነ ምንም አታልቅሽ። ደርሰሽ መጣሽ ጀግና መሆን ትችያለሽ፣ መስራት ትችያለሽ። ካለፈው ህይወትሽ ተምረሽ መስራት ለማን ብለሽ ነው የምታለቅሽ? እሱ ግን እግዚአብሔር ደግሞ የስራውን ይሰጠዋል። አምላክ አለ ከሁሉም በላይ። አምላክሽን ያልሽ እሱን አምነሽ ነው። አንቺ አምነሽው ነው እሱ ከዳሽ። እሱ ነው የሚጎዳው፣ አንቺ አይደለሽም። እምነት ለሰው ልጅ ትልቅ ዕዳ ነው፣ ዕዳ አለበት። ያንቺን እንባ ደግሞ ፈጣሪ ይቆጥርልሽ። ይሄ አልቅሽ ራሴ መጥፎ ነገር አይምሮሽ ውስጥ አታሰልፊ። መብርሃን ምስክር አንድ ነገር ልንገርሽ። እኔ አንድ ቃል የምገባልሽ ነገር መሲ ብርጅስቶን ቮይስ አድርጋልኝ ዋትሳፕ ላይ ምን አለች? እሱ ዲፖርት ይደረጋል ኬዝ ምናምን ከፍተንበታል ብላለች። እውነት ዲፖርት ከተደረገ እኔ ቃል እገባልሻለሁ፣ እኔ 10,000 ድርሃሙን አሰባስቤ ሙሉ 10,000 ድርሃም እንደምሰጥሽ። ዲፖርት ከተደረገ ባለችው መሰረት እውነት ከተደረገ ይሄ ቃሌ ነው። ዲፖርት የተደረገበት ማስረጃ ካመጣችሁልኝ እውነት እነሱ ተከሰው ዲፖርት ከተደረጉ እኔ ሀቢባ 10,000 ድርሃሙን ላይቭ ላይ አሰባስቤ ካሽ እሰጣታለሁ። ለረዋና 55,000 ድርሃም አሰባስቤ ያለው 10,000 ድርሃም ነቲንግ ነው። በሰዓታት ውስጥ አሰባስቤ ይሰጥሻል። እውነት እንዳለችው ዲፖርት ከተደረገ ካየው ባይ ማስረጃ ካመጣችሁልኝ ወረቀት ዶክመንት እሱ ዲፖርት እስከሚደረግ ራሱ ማለት ነው። እኔ ወራቴ እየሄደ ነው እንዳልሽው 8 ወር ካለፈ መውለድ አትችይም እዚህ ሀገር ተብሏል። ስለዚህ በህግ ከሄደ ደግሞ የህግ እንትን ይባላል። እኔ ጋር የመጣሽው እንድጠይቅልሽ ነው። ጠይቄልሽ ካልመጣ ፎቶ ለጥፌ ቪዲዮ እንድሰራ ነው አይደለ? እኔ ደግሞ ከዛ አልፌ ሶስተኛ ነገር ቃል እየገባሁልሽ ነው። መሲ ብርስቶን ዋትሳፕ ላይ ቮይስ አድርጋልኝ ችግር የለውም እኛም ኬዝም ይዘንበታል ዲፖርት ይደረጋል ብላኛለች። ያ ቃሏ እውነት ዲፖርት ሂዱ ክሰሱ። ዲፖርት ከተደረገ እኔ 10,000 ድርሃም አሰባስቤ ልስጥሽ ይላልሽ። ሂጂ ክሰሱ አብራችሁና ዲፖርት አስደርጋችሁ አሳዩን። እኔ 10,000 ድርሃም ሰብስቤ ልስጥሽ እንጂ እሱ ኢማራት ላይ እየኖረ ነው እዚህ ጋር አሰባስቤ ልሰጥሻል እንዴ? እሱ ምንም ሳይጎዳ ነው እዚህ ጋር ቁጭ ብዬ የማሰባሰበው። ከሳችሁ ዲፖርት አስደርጋችሁ በአይኔ ያሳዩኝ። እኔ በተግባር ነው ማምነው። እኔ ቁጭ ብዬ ለምን ለሊት አልቀመጥም? ቁጭ ብዬ አሰባስቤ ሰጥሻለሁ። አንተ ተሻከም ራሴ ቁጭ ብዬ አሰባስብሻለሁ። በዚህ ከተስማማሽ ሂጂ ከነ ብርጅተን ጋር ክሰሽና አምጪልኝ ወረቀት። ካንሰል ዲፖርት ተደርጎ ከዚህ ሀገር ሄዷል የሚል ወረቀት ስጡኝ በእጄ። እኔ በአፍ በወሬ ምናምን አላምንም፣ በተግባር ነው ማምነው። አሳዩኝ በተግባር እሺ። ካለች እሺ ከመጣች ትግባ። ሞዴሬተሮች አስገቧት። አሜን ዲዛይንን እሷ እንዳታወራ ከገባች እኔ ከእሷ ጋር አላወራም። ለምን ከእሷ ጋር ምንም አይነት የሚያገናኝ ነገር አንቺ ሚውት አድርገሽ ታዳምጫለሽ። እኔ ነኝ የማወራው። ቤቱ የኔ ነው። እኔ ነኝ ቤቱን የምመራው። እኔ ቤት ውስጥ ማንም ሰው ሳይፈቀድለት አያወራም። አይ ነገሩን ነው የምልሽ። ምክንያቱም እኔ ከኔ ጋር ቁጭ ብሎ እዚህ ቤት እያለ በተደረገብኝ ነገር ይኸውልሽ፣ እናንተ የሁለት ሚስቶች ጸባይ እዛው ራሳችሁ ጋር ነው ያገባኝም። ትመጣለች፣ ጠርቻታለሁ። ከመጣች ገብታ ቪዲዮ አብርታ ባሏ በእሷ አካውንት ቁጭ ብሎ ያወራል። እኔ ነኝ ጥያቄዎቹን የምጠይቀው፣ አንቺ አይደለሽም። አንቺ ዝም ነው አንቺ ተናግረሽ እሺ
ታሜ ደረስ አዎ ይኸው መሰለኝ ጋር ናት። እሺ ሁሉ በቃ እንዴት ነው የሚገለበጠው ይሄንን ነገር? ይኸውልሽ ልጅቱስ እንዴልሽ ና ብላ ሄዳን። እሺ ሼር ወሰጂ ሼር ሆነ እንዴት ሆነልኝ? ሼር ከኔ ስልክ እስኪ ቼክ አድርጊ። ዋይፋይ ክፍት ነው። ፐርሰናል ሆስት ፖቱን ይፈትልሽና ከዛ ሼር ማድረግ ታሜ ትለያለህ። በጣም ነው የምናመሰግነው እያሉ ነው ኮመንት ላይ። እናመሰግናለን። ብር ባይኖርበትም እንኳን ሀገር ቤት የምትገባበትን ይክፈላይ። እንኳን እሱን ከፍሎ ያለባትን 10,000 ድርሃም ብቻ ይስጥልን። እሱን ነው የምንፈልገው። ከሴት ጉያ የሴት ጉያ እየቀያየሩ እንደዚህ በሴት ብር የሚኖሩ ወንዶች ወንድ መባል እራሱ አይገባቸውም። እውነት ከሴት ጉያ ወደ ሴት ጉያ፣ ከሴት ጉያ ወደ ሴት ጉያ በሴት ብር የሚኖሩ ደርሶኛል። ልኬ አጣርቼ ትክክለኛ ነው አይደለም የሚለውን እልክልሻለሁ። እሺ እንትኑ ብቻ ነው የሚያስፈልግ። ይሄ ፋይል ነበሩ የጋብቻ ምዝገባ ልዩ መለያ ቁጥር። በቃ አጣርቼ እነግርሻለሁ። አሁኑኑ ነው የምልከው። እንትን ቅልቦቹ ፎሎ አድርጉት ጋይስ። አትውረድ ተስፍሽ ፎሎ ያርጉት። ሚውት አድርግና ሂድ። ያረጉኛል። አዎ እሺ ቅልቦቹ ፎሎ አድርጉት ሁላችሁ። ወይኔ ትዝ ይላችኋል የሆነች ልጅ ገብታ ከጆርዳን አንዲት የምትረዳ እናት አለች እና ቲክቶክ አትጠቀምም እና እኔ ሱቅ መዳም ልካኝ ሲሄድ አግኝቻት እርጅኝ ብላኝ ነው ብላ መጣች እኔ ጋ። ከዛ ስልክ ቁጥሯን ተቀበልኳት። ቁጥሯ እንደውም ተቸግረን በዚህ ሴቭ ባረግ አይመጣም በዚህ ሴቭ ባረግ፣ በመጨረሻ ትክክለኛውን ቁጥር ሰጥታን ሴቭ አድርጌ ኢሞ ብቻ ነው ያላት ስትለኝ ኢሞ ዳውንሎድ አድርጌ አወራኋት። እውነተኛ ለመሆኑ ቪዲዮ ኮል እንደዋወል ፊት ለፊት እንተያይ ብያት ትዝ አይላችሁ? ላይቭ ላይ ነበርኩ። ከዛ ቪዲዮ ኮል ተደዋውለን ፊቷን ሳያት በጣም ነው የደነገጥኩት። ጥብስብስ ብሏል ፊቷ። ከዛ በቃ ዋትሳፕ እንዴት እንደ ላይቬን ዘጋውና ዋትሳፕ እንዴት ዳውንሎድ እንደምታደርግ አሳየኋትኝ። ቪዲዮ ኮል ተደዋውለን ዳውንሎድ አድርጋ ዋትሳፕ ላይ ተገናኘን። ዋትሳፕ አወራን። ቆንጽላ አመለከትኩላት። ቆንጽላን አገናኘኋትኝ። እንዲረዷት አደራ አልኩላትኝ። ይኸው ተመስገን በሰላም ሀገሯ ገባች። አሁን በጣም ደስ ብሎኛል። ትልቅ ናት፣ እናት ናት። እና በቃ ትኬቷን ከአዲስ አበባ ወደ ባህር ዳር እኔ ቆርጥላታለሁ። ዋትሳፕ ላይ ፓስፖርት ኮፒዋን ከዚህ በፊት ለቆንጽላ እንዳመለክትላት ፓስፖርት ኮፒዋን ስላስላኳት ፓስፖርቷ ስላለኝ ምን ቀን እንደምትፈልግ ስንት ሰዓት እንደምትፈልግ ጠይቂያት። እኔ ራሴ ኦንላይን ቆርጥላታለሁ። ቆርጬ ትኬቱን ልክላታለሁ። ይመስገን ፈጣሪ ደስ ብሎኛል ስለገባኝ። እና አላ ግን በጣም አመስጋኝ ናት ዩሲ። አንዳንድ ሰዎች ብዙ አርጋችሁላቸው ምንም እንትን አይሉም። እሷ ግን ይህን ብቻ አድርጌላት በገንዘብ አልረዳኋትም። ግን ሀቢባን ላመስግን በሷ ምክንያት ነው ሀገሬ በሰላም የገባሁት ብላ ላመስግን ብላ መምጣቱ አይገርም? አንዳንድ ሰዎች ሞር መልካም እንድትሆኑ ይገፋፋቸዋል። አሁን ይህ የእሷ እንደዚህ በትንሽ ነገር በጣም ተደስታ ማመስገኗ ሞር መልካም እንድትሆኑ የበለጠ እንድታደርጉ ገንይኔማ የበለጠ እንድታደርጉ ይገፋፋችኋል። እንደዚህ አይነት አመስጋኝና መልካም ሰው ሞራል ይሆናችኋል። ሞር እንዲህ ሰው ማስደሰት ያስደስታል እንዴት ትሉና የበለጠ መልካም እንድትሰሩ። አሁን የእሷ ደስታ የበለጠ ወይኔ ይችን ነገር አድርጌ እንዲህ ሁሉ ተደሰተች፣ ስለዚህ የበለጠ ላድርግና የበለጠ ላስደስት። እንደዚህ ሰው ማስደሰት የሚያስደስት ከሆነ ትላላችሁ። ሰው ማስደሰት ያስደስታል። ባይዘወይ ቅመሱት። ካላመናችሁኝ ሰዎችን እያስደሰታችሁ ይሄንን ቴስት ቅመሱትና ታዩታላችሁ። በጣም ያስደስታል ሰው ማስደሰት። አስለቀሰችኝ። እኔ ራሴ አሁን እምባዬ ማስኬ ውስጥ ረጥቧል። እማጌትሙ እንዲህ ማስኬ አግዶ ይዞታል። እዚህ ጋር በስብሷል። ስሜታዊ ሆንኩኝ በጣም። እንቅልቦች ኔትወርኩ ነቀለው። እሺ ምን ላይ ደረሳችሁ? ታሜ ድራይቭ እያደረገ ነው መሰለኝ አይደል? ድራይቭ እያደረገ ነው። ሳራን ይልቅ ላመስግናት በእናታችሁ። ሳራ ጆርዳን፣ ሳርዬ የኔ ሰው አቅራው ሰውዬው ታሚ ይመጣል። ጋ ደግሞ ታሜ እኔን ደግሞ አታስገቢንም፣ ልታስገቢን አትፈልጊም፣ እኛን ልትሰሚ አትፈልጊም ይሉኛል በዋትሳፕ። እኔን ደግሞ ይህ ድራማ አይባኝም።
ምንድነው? እኛ እንድታስገቢን አትፈልጊም፣ እኛ እንድትሰሚን አትፈልጊም። አንድ ወገን ነው የምትሰሚው። ማን እንደዚህ የሚለው? ያው ሚስትየው ማን እንደዚህ የሚለው? ሚስትየው ነይ ግቢ እያልኳት ነው። ነይ ግቢ ነው ማለሽ ሀቢባ፣ አሁን ችግርሽ አንቺ ማለት ወይ ችግራችን የእህታችን ችግር ማለት ከምስቱ ጋር ወይስ ከሱ ጋር ነው? እና በለው እዚህ ጋር ቆመናል እያጠበቅን። መጽሐፍ ቅዱስ ተማልልኝ ብሏል አይደል? መጥቻለሁ ይምጣ። ምን አይነት ዕዳ ነው? ቆይ እሱ በራሱ አካውንት ሊመጣ ነው። ቆይ በራሱ አካውንት ሊመጣ ነው። ቲክቶክ ፕሮፋይሉን ሊልክልኝ ነው። ቲክቶክ ፕሮፋይሉን እንደ ማርቆስ ድራማ ማርቆስ የሰራው ድራማ ትዝ ይላችኋል? ቪዲዮ ፎቶ ለጥፌ ከሰራው በኋላ ያልገባበት ፌመስ ቲክታከር ቤት የለም እየገባ ሀቢባ እኔን ሳትሰማኝ ቪዲዮ ሰራችብኝ፣ ሀቢባ ሳትሰማኝ ቪዲዮ አሰራች እያለቀሰ አስጠፉልኝ። ማንም አያስጠፋኝም። አንዴ ከሰራው በኋላ እኔ መጀመሪያ እታገሳለሁ። ኑ እባካችሁ እንነጋገር በጸባይ በትህትና አላለን። እስኪ አንድ እኔ ሩድ የሆንኩበት ሰው ካለ ዋትሳፕ ላይ ያውጣብኝ፣ ያዋርደኝ። አንድ ሰው ሩድሊ ሀቢባ ያለ በትህትና አላናገረችንም የሚል ሰው ካለ፣ ሁሉንም ሰው እኩል ነው ማከብረው፣ ሁሉንም ሰው እኩል ነው በትህትና ማውራው። በፍጹም አልሳደብም። ስነ ስርዓት ያለኝ ሰው ነኝ። ሞዴሬተሮች ግሩፕ አስተላልፋለሁ ፕሮፋይሉን እና ያው ይሄንን አስገቡት። ኦኬ ቆይ ኮዱን ልስታ። ይሄንን ኮድ ጻፍ፣ ኮመንት ላይ መተክ ይሄንን ቁጥር ጻፍ፣ ከላይ ያስቀመጥኩልክን ቁጥር ጻፍ እንድናስገባክ። ቆይ አንዴ ይቻላል